አብሶ በዚህ ሰዓት ደግሞ ምንም ተከራይ የሚባል ነገር ሜዳ እንዲወድቅ የተደረገበት የኑሮ ውድነቱ እንደዚህ ይኸውልህ የሚኖርበት አሁን ሙድ ሜሪ ውስጥ ምን ያለ ነው። አደረገች መሰለህ? ልጅቷ ገብታ ስታወራ አዲስ አበባ ላይ የነበራትን ስሜት አሁን እንዴት ሀገራዊ ስሜት እንደማይሰማት ምናምን ስታወራ ሜሪ ላይክ መቶ ሲምፓታይዝ እያደረገች ነበረ ከእሷ ጋር ማለት ነው። ሜሪ የምትናገረውን ነገር ግን ያችኛይቱ የትግራይ ልጅ አጣጥላ እንዲያውም ሜሪን ክትከታ ገባች ማለት ነው። ተሳስቻለሁ ሜሪ ወይስ እኔ ምናልባት አንደርስታንድ ካላረኩት ማለት ነው? ልክ ነህ ሰሌዳ። እኔ ፍሮም ደ ቢጊኒንግ አንድ ሰው እንደዚህ አይነት ነገር ደረሰብኝ ሲለኝ መጀመሪያ ሰማዋለሁ። አልደረሰብህም ብዬ አልከራከርም፣ ወይንም የእኔንም ችግር እኔም ደርሶብኛልና ብዬ ኮምፔር አላረግም። ከዛ ነው የሚጀምረው። ሁላችንም በተለያየ አይነት መንገድ ፔንን አሳልፈናልና የእሷን ፖይንት አይ አንደርስታንድ። ለምን በአዲስ አበባ ጉዳይ ነበር የምንነጋገረው። እኔ ካሁን በኋላ አዲስ አበባ ለማን ቢሰጥ አይ ዶንት ኬር፣ ያ ስሜት የለኝም ስትል ለምን አልኳት። አዲስ አበባ ተወልዳ ላደገች ልጅ ይሄኛው ጥያቄ ለእኔ ዊርድ ነው። ለምን እንደዛ አልስላት፣ አይ በትግራዩ ጦርነት በደረሰብኝ ነገር አለች። አንደርስታንደብል። እኔ የራሴን በእሷ ጫማ ውስጥ አድርጌ ነው ማየት የምፈልገው። ግን ከዛ በኋላ ነገርኳት፣ የአዲስ አበባ ሰው እንደዚህ አድርጎን ምናምን ስትል ጀነራላይዝ አታድርጊ። እኔ ያስለቀሰኝም እናቴ ፎር ስቴጅ ካንሰር ነበረባት ያ ጊዜ። ቤታችን ውስጥ የትግራይ ሰው ግን አስቀምጣ ነበር። አይ ዶንት ዋንት ቶክ አባውት ኢት ቢኮዝ ይሄ ፕላትፎርም በጣም ጀጅመንታል ሰው የበዛበት ነው። ስንት የሆንክለት ሰው በአደባባይ የሚዘልፍህ ነው። ይቅር ምንም አይደለም። ለእኔ የሚታየኝ ያለፈውን ነገር ማውራት ሳይሆን የሶሻል ፋብሪካችን ኦልሬዲ ተበጣጥሷል። ግን ያለችንን በትንሽ ክር ላይ ያለችውም እንዳጠፋ ነው የምፈልገው። በደል ሁሉም ጋር አለ። የእኔንም በደል እንድሰማ የሰውንም በደል መስማት አለብኝ። ንጹህ መልአክ የሚባል የለም በሁሉም ሳይድ። በዚህ መተማመን መቻል አለብን ፍሮም ደ ቢጊኒንግ። አዘርዋይስ ሰርድ ፐርሰን በመካከላችን ሆኖ ይሄን ነገር ጀስቲስ እንዲመጣልን ፈልጋለሁ። ግን አሁን ለምሳሌ እኔ የፋኖን ትግል ደግፍ ነበር። ከረንትሊ ምንድነው ሀሳብሽ ብባል እኔ ምንም ነገር መደገፍ አልፈልግም። ቢኮዝ ያየሁት ነገር ነው ልቤን የሰበረኝ ብዙ ነገር። ያ ግን አማራነቴን የሚያስነጥቅ አይደለም። ማንም አልሰጠኝም፣ ማንም አይነጥቀኝም፣ ማንም እንዲዘልፈኝም አልፈልግም። ዳትስ ኖት ፌር፣ ትክክል አይደለም። እኔ የማምነው ሰው ልጅ የራሱ አስተሳሰብ አለው። ሁላችንም አንድ አይነት ተደርገን አልተፈጠርንም። እኔ ከ30 ከ40 ሰው ጋር የተለያየ ሀሳብ ካለው ሰው ጋር ችግር የለብኝም። ባውንድሪዎቼን አውቃቸዋለሁኝ። ግን የሰውንም አከብራለሁ። እኔ መሰማት እንደምፈልገው የሌላ ሰውንም የተለየ ሀሳብ ለመስማት ሬዲ መሆን መቻል አለብኝ። ግን ባገኘሁት አጋጣሚ ግን ሰውን የምቀጠቅጥ ከሆነ ምንም የተሻልኩ አይደለሁኝም። ኤንድ ኦፍ ደ ዴይ እኮ ቁጭ ብለን ጠረጴዛ ላይ ነው የምንነጋገረው አይደል እንዴ? አገር የሚያህል ነገርን እኔ ማጣት አልፈልግም። እና ያው ሁሉም ከደረሰበት በደል እንደዚህ አይነት ስሜት ውስጥ ይገባኛል፣ ያን አንደርስታንድ አደርጋለሁ። ግን ጀነራላይዝ ማድረግ ግን ትክክል አይደለም። እንደኔ አሁን ሰብስቦ የትግራይ ህዝብ እንደዚህ ናቸው፣ አማራ እንደዚህ ነው፣ ኦሮሞ እንደዚህ ነው። there are people ምንም ስለ ፖለቲካ አዌርነስ የሌላቸው የማያውቁ ኢኖሰንት ሰዎች አሉ እዛ መሀል የሚኖሩ። በእኛ ንግግር እነሱ ናቸው ዋጋ የሚከፍሉት መሬት ላይ ያሉት። እንደዚህ አይነት ትንንሽ ትርክቶች ናቸው ተጽፈው ሪከርድ ሆነው ምን ብለው የምንባላባቸው አይደል እንዴ? አንተ እንደዚህ ብለሃል በጦርነቱ ጊዜ፣ አንቺ እንደዚህ ብለሻል። ሰው ልጅ ኢሞሽናል ሲሆን ላልተገባ ቃላት ይናገራል። እዚህ መሀል መጥፎ ቃል ያልተናገረ ሰው አለ? ሁሉም ሰው ሪከርድ አለው አይደል እንዴ? ያ ማለት ግን ያ ሰው ኤቭሪዴ ማንነቱ ያ ነው ማለት አይደለም። በዛ ሞመንት ላይ ፕሮቮክ ሆኖ ተናዶ አዝኖ ያልተገባ ቃል ተናገረ። በቃ ሰው ልጅ ነው፣ በይቅርታ ይታለፍለታል። አንደርስታንዲንግ ነው የሚያስፈልገን ኢንስቴድ ኦፍ ከመጓተት። እኔ በተረፈ ብዙ ፖለቲካ ወጥቼ የማወራም የማበላሽም ሰው አይደለሁኝም። አንድ ነገር ስለ ራሴ እርግጠኛ ሆኜ የምናገረው ከጨዋነቴ ግን የምጎል ሰው አይደለሁኝም። ማንንም ሰው ላይ አልደርስም፣ ማንንም አከብራለሁ። በተለይ ለአንዳንድ ሰዎች ስስ ልብ አለኝ። አሁንም በሪስፔክት ነው የሚይዘው ሁሉንም ሰው። ዝም ስል ድድብና ምናምን አይደለም፣ ማክበርም ጭምር ነው። እና ያን አንደርስታንድ ፈልገዋለሁ። ግን በቃ እስቲ አንዳንዱን ያለፈን ነገራችን ቁስላችን አንቀስቅሰው እና ፕሮፌሽናል ለሆኑ ለሰርድ ፓርቲ ሰተን እኛ ግን እንዴት ነው ከፊታችን የሚመጣውን ችግር አብረን የምንወጣው የሚለው ነገር ላይ ፎከስ ብናደርግ ጥሩ ነው።
ያንን ነው ምለው። አመሰግናለሁ። አብሶሉትሊ ሜሪ እኔም አይ አግሪ። ታንክ ዩ። እንደዚህ እኔ ነው። ቅድም እኔ ድንገት ኦፒኒየን መስጠትም አልፈለኩም። የሳንተን ዝም ብዬ በቃ ላሽ ነው ያልኩት። እሺ ሀው ቅድም ድንገት ፍቅርን ካለሽ አሉ ነው። በጣም በጣም ሶሪ። እኔ አታክ ላረግሽም ወይም ያንቺን ጉዳት ላሳንስ ፈልጌ ምናምን ሳይሆን ስንመላለስ የሆነ ትንሽ ቃላታችሁ ጉሮሯችን ውስጥ የሆነ እንትን ያለ የሀዘን እንትን ነበረውና ሁላችንም ጉዳታችንን ነው እያንጸባረቅን ያለ ነው እንጂ አንቺ ቦታ እኔ ጋር ምን ተጎድቻለሁ አንቺ ጋር ምን ተጎድተናል የሚለውን ገልጸናል። የየራሳችንን እያንጸባረቅን ስለነበረ ነው። አዶ ነው የከፋ ነገር የተነጋገረን አይመስለኝም። ግን በጣም ሶሪ እንደ ተወያይ እንደዚህ በወረደ በሰከነ ነገር ውስጥ እንትን እንድንለው ነው። ሶሪ ትንሽ ሀየል ያልኩ ከመሰለሽ በጣም ይቅርታ ልላት እፈልጋለሁ። ፍቅር ይቅርታ የሚጠይቅ የእግዚአብሔር ልጅ ይባላል። የይቅርታን ሁላችንም መለማመድ ያለብን ነገር ይመስለኛል። አንዳንዴ ዝም ብለን አስዩም ከማድረግ መጠየቅ የመጀመሪያ ስቴፕ። ሁለተኛ ደግሞ መነጋገር። ሰው ሲነጋገር ነው አይደለ? አይቶት እንደዚህ እኮ መስሎኝ ነበር የሚለው። እርግጠኛ ባልሆንበት ነገር ላይ ግን መናገር ግፍ ነው። ይሄ ጥሩ ነገር አይደለም። አመሰግናለሁ። ሀወይ የቀን የለም። እሺ ታንክ ዩ ሜሪ። ተስፍሽ ቆይ ወንድማችን፣ አሁን እኮ ነው የገባኸው አንተ። ገና አንድ ሰዓት ይቀራል ለመናገር። ተስፋ ማርያም አለ ፎር ሰላም ናችሁ? አይ ነው ሜሪን እንትን ሩት ያው እንትንሽን ስለማቅ ብዙ እንትን ማለት ያው በቃ አትሊስት ትዕግስተኛ ለመሆን ሞክሪ ነው። በቃ ጀስት ብዙ ልብ የሚነካ ነገር አለ። ሜሪ እንደዛ ለማለት ነው። ቀጥል ሰሌ። እሺ ሰው አንዲት ቀጥል። ተስፋ ማርያም አንድ ሰከንድ ስጠኝ። በነገራችን ላይ አማሮች በተለይ እንደኔ አይነቱ ማለት ነው፣ ሌላው ብዙ አይነት አማራ ስለሚኖር እኛ ፖለቲካን ከፖለቲካ አንጻር ነው የምናየው። ይህን መረዳት ሰዎች አለባቸው። ጥቅማችንን የሚነካ የትኛውም ነገር ላይ ሶሻላይዝ ልናደርግ አልመጣንም። አሚን እኔ ሌላ ፕላትፎርም ላይ አይታችሁኝ ታውቃላችሁ? አሁን ብዙ አይነት ቶፒክ አለ። ፖለቲካ ሲሆን ብቻ ነው የምገባው። ያ ማለት የአንዳንዶቻችን የነፍስ ጥሪ ህዝባችን ላይ የተደረገውን ግፍ መቀልበስ ነው። ኦኬ፣ በዛ ምክንያት ከዓለም ጋር ሁሉ ልንጋጭ እንችላለን። እና ብዙ ፖለቲካ ስለምታበላሹ አንዳንዶች ኢንጀነራል ማለት ነው ሌሎችን በምናይበት የፖለቲካ መነጽር ነው የምናየው። ላይክ አማራውን ክሪሚናላይዝ ማድረግ፣ አማራውን ይቅርታ ጠያቂና ወንጀለኛ ማስመሰል፣ ያንን ተሞርኩዞ ከትግራይ ሰዎች ሙገሳና ምስጋና ማግኘት፣ የአማራን ህዝብ ስነ ልቦና መሰባበር የሚፈልጉ የፖለቲካ ሰዎች አሉ። ፖለቲካ አላቅም ይላሉ ምናምን። እኛ አብዛኛውን የኦሮሞን ብሔርተኛ የትግራይን ብሔርተኛ ምናምን ታግለን የጨረስን ስለሆነ ጥቅማችንን የሚነካ ፓተርን እናውቃለን። ከእሱ አንጻር ፖለቲካሊ ነው አንዳንዱ ፑሽ ባክ ለማለት ነው። ጨርሻለሁ። ውሰድ ተስፋ ማለት ያ ዩሪ፣ እኛ እኮ የምናወራው ላይክ ስትሪክትሊ ይሄ በሰብአዊነት ጉዳይ ነው። አሁን እንደዚህ ፖለቲካሊ አክቲቭ ያልሆኑ ሴቶች ሲጎዱ፣ ህፃናቶች ሲጎዱ፣ አዛውንቶች ሲጎዱ በዛ ጉዳይ ቢያንስ ይሄ ፖለቲካውን አንስማማም። አት ኤንድ ኦፍ ዘ ዴይ ይሄ ኢንተረስት ምናምን የምትለውን ነገር ኦብቪየስሊ እንደማንስማማ ግልጽ ነው። ግን በሚያስማማን ነገር ግን ድምጻችን አንዱ ነው ሴም ቮይስ አድቮኬት ብናደርግ አይ ቲንክ ለሁላችን ሰሌዳ። ፕሮብሌሙ ምን መሰለ? ኢትዮጵያ ውስጥ ፒውር ሰብአዊነት የለም እኮ። ሰብአዊነት ቢኖር የዛሬ 15 ዓመት እንዲኖር እኮ ነው ታዲያ። ፖለቲክስ ነው። ለምሳሌ ቆይ ትግራይ ጄኖሳይድ ሲባል ኢትስ ኖት ሊትራሊ የትግሬ ሰዎች ተጨፈጨፉ እንዳልሆነ አውቃለሁ። የአማራን ህዝብ ዲሞናይዝ ማድረግ፣ ሁሉንም ወንጀለኛ ማድረግ፣ አማራ ጄኖሳይድ ፈጸመ ማለት ኤቭሪ ፖለቲክስ ፓዝ እኮ መተንበታል። ፒውር ሂውማኒቲ የለም በነገራችን ላይ። ኢቭን እኔ በዚህ እያንዳንዳችሁ የምትናገሩትን በሰብአዊነት መነጽር በፖለቲካ መነጽር ነው የማየው። የኢትዮጵያ ፖለቲካ ፓተርን ያ ስለሆነ ማለት ነው። አሚን ወይ ቤተክርስቲያን ምናምን ስንገናኝ ምናምን ነው ያን በሰብአዊ መነጽር ላየው የምችል። ጄኒውንም አይደለም ሰሌዳ፣ ፖለቲካሊ ሎድድ ነው የአብዛኛው ሰው አስተያየት። የተለየ ጥያቄ በቀላሉ የሚመልሰው ነው። ዩሪ
አይ ቲንክ አንተ ፐርሰናሊ ቢጠይቅህ አሁን የንጹሃን ሞት ያስደስትሃል ወይ ብልህ እርግጠኛ ነኝ እኔ አያስደስተኝም ነው የምትለኝ አይደል ዩሪ? ማንንም ያስደስታል ብዬ አላስብም። እሱ እኮ ነው የምልህ የንጹሐን ሞት አብሶሉት። ማለት አሁን በእንደዚህ አይነት ኦብቪየስ በሆኑ ጉዳዮች ላይ የሚያጣላን ነገር የለም አይደል ዩሪ? አንተ ንጹሃን ሲሞቱ ኖ ፍሬም ተደርጎ ነው። ይኸውልህ ቆይ ንጹሐን ለምሳሌ ንጹሐን ሞት ልክ አሁን ዲሞክራሲ ኮንሴፕቱ ብሮድ ነው። ዲሞክራሲ የሚቃወም ጤነኛ ሰው የለም። ዋት ዩ ኮል ዲሞክራሲ ዋት ዩ ኮል ንጹሐን ሞት ሀው ዩ ፍሬም የንጹሐን ሞት ለአንተ ንጹሐን እነማን? ለምሳሌ ለአንዳንድ ሰው ሴኮ ቱሬም ንጹሐን ነው፣ ወይም ስዩም መስፍንም ንጹሐን ነው። ኦር ታጥቀው አማራ ክልል ሊደፍሩ የገቡም ሰዎች ንጹሐን ናቸው ለአንዳንድ ሰዎች አይደል? እንደዛ ነው ፖለቲካል ፍሬሚንግ። ንጹሐን የሚለው ላይ ኮመን ዴፊኔሽን እስከሌለን እና ፖለቲካሊ ሎድድ ያልሆነ ስቴትመንት እስከሰጠ፣ ለምሳሌ እኔ ሰልፍ ኢንክሪሚኔቲንግ የሆኑ ናሬቲቮችን ሁሌ እያመጣህ በተለይ ደግሞ አማራ ነኝ ተብሎ ትግሬዎች ይቅርታ ለደረሰባችሁ በደል እኔ አማራ ነኝ ምናምን እያለ የሚሰራ ሰው በጣም ከሱ ንጹህ ትግሬ ይሻለኛል። በጣም የምድራችን መጥፎ ሰው እሱ ነው አሁን ለምሳሌ ለእኔ ፖለቲካሊ ሳየው። ምክንያቱም ልክ ዋለልኝ አማራ ስለሆነ የብሔሮች ጭቆናን ለአማራው ሰተነው አማራው ይዞት ቢወጣ አንደኛ ታማኝ ያደርገዋል፣ ሁለተኛ ሰልፍ ኢንክሪሚኔቲንግ ነው፣ ራሱ አማራ ነው ጨቁኛለሁ እያለ ነው፣ ለወደፊት ይህንን ህዝብ ከፖለቲካ ለማግለል ይጠቅማል ምናምን እንደተባለው አሁንም አብዛኛው የሰልፍ ኢንክሪሚኔሽኑ የሚሰራው በሱዶ አማሮች ነው። ብሔራቸውን አናውቅም፣ ማንነታቸውን አናውቅም። ትንሽ ስትቆፍር ወይ ከሐማሴን ወይ ከሆነ ቦታ ተደቃቅለው የተወለዱ ናቸው። ፖለቲካቸውን ግን እንደ ወንጀለኛ አማራ መሸጥ ይፈልጋሉ። እና አይ ቲንክ ከሱ ይልቅ ንጹህ ጥርት ያለ የትግሬ ብሔርተኛ በምንጣሙ ተነጋግረህም ትግባባለህ። እንዲህ አይነት ሰዎች ኢሪቴት ስለሚያደርጉኝ ነው አስተያየቱ መሰለኝ። ኖ አብሶሉትሊ። አይ እኔም እሱን ታዝቤያለሁኝ። ይሄ አንድ ልጅ እንዲያውም ቤቲ የምትባለው ልጅ የሆነ ቪዲዮ ሸር አድርጋልኝ። የሆነ መለስ ዜናዊ መቃብር ላይ ሄዶ ልጅየው ልክ እንደ አማራ ነው አክት የሚያደርገው፣ መለስ ተመለስልኝ ምናምን እያለ ማለት ነው። እኔ በጣም ያንን ቪዲዮ አይተኸዋል? አሁን በጣም ዲስከስት ያደርገኛል ታውቃለህ። ይሄውን ፖለቲካ የምልህ ፐርፐዝ ላይ የተደረገ ነው። ከማን ይሄ እኮ የምልህ እንኳን ይሄን የቁንጫ ድንግል እናውቃለን ሀቅ እንነጋገር ከተባለ ማለት ነው። እና የምልህ እንደዚህ አይነት በቃ ተራ የሆኑ ነገሮችን ለይተን ማወቅ እኔም አንተም አይከብደንም ብዬ ነው የማስበው። ብዙ ልጆችም እዚህ ሚዲያ ላይ የሚጋሩና ያውቁታለኝ ይሄ ዝም ብሎ ፖለቲካሊ ሞቲቬትድ ሆን ተብሎ የተደረገ ነገር እንደሆነ ማለት ነው። ሶ እኔ የምልህ ቢሳይድስ እንደዚህ አይነት ነገሮችን ነው የምልህ። ይሄ አሁን የምናወራው ፖለቲካ ነው። እኔ የምልህ ፒውርሊ ጀስት ሲቪሊያን የሆኑ በሰላም ወጥተው በሰላም መግባትን የሚሹ ሴት እህቶቻችን ያላግባብ እንደዚህ የሚደፈሩ አሁን በባለፈው ራሱ ፍሬ ቤት እያየሁ ነበር። የሆነ ትግራይ ውስጥ ነው ምናምን እንትን በመኪና ገጭተው የገደሏት ምናምን እያሉ ፍትህ ይጎሏባታል ምናምን። እንደዚህ አይነት ነገሮች ላይ ቢያንስ ያው ዙሮ ኢትዮጵያ የሚባል ሀገር ስለምንጋራ መጠቃት የሌለባቸው አካላቶች በጣም ቮነረብል የሆኑ ሶሳይቲዎች ሲጠቁ በጋራ መቆምና በጋራ አድቮኬት ማድረግ እኔ ምንም መጥፎ ነገር አለው ብዬ አላምንም ዩሪ። እኔ ከዛ አንጻር ነው ነገሮች የምረዳቸው እንጂ የፖለቲካሊ ኢንቴንሽን ያለውን ነገር እዚህ ጋር መጣው እንትን የሚሉት ፐርፐዝሊ የሚደረግ ይቅርታ ይሄ ምናምን ተው። ይሄን አይ ቲንክ መለየት ግን ምን እንደሆነ ታውቃለህ? ይኸውልህ አሁን የኢትዮጵያን ትልቁ ችግር ትረስት ነው አይደል? ሉዝ ያደርግ ነው። እኔ አሁን እንኳን አንድ ራንደም ግለሰብ በፎቶ በቪዲዮ የቤተሰቡን ማንነት ማላውቀው ባይዘው እኔ ዱ ዩ ቲንክ አቡነ ጳውሎስ የትግሬ ብሔርተኛ ነው ብዬ እንደማመን ታውቃለህ? አይ ዶንት ትረስት። እኔ አሁን ኦርቶዶክስ ነኝ እና አይ ቲንክ አቡነ ጳውሎስ በደንብ የትግሬ ብሔርተኛ ነው ብዬ ነው ማምነው። አንድ ራንደም ሰው መጥቶ ሲያወራ ምናምን ማምነው ይመስልሃል? ሞቲቭን አጠናለው፣ ሳይኮሎጂካል ሜካፕ። ለምሳሌ አንድ አማራ ነኝ የሚል ሰው ከደረሰብን በደልና ከወጣንበት ህዝብ ስነ ልቦና አንጻር ኤክስፔክት የማደርጋቸው ትሬሾልዶች አሉ እና የሆነ ትሬሾልድ ሲሻገሩ በደንብ እንዲህ ፒክ አድርጌ ከፓተርኑ ማውጣት እችላለሁ። ገባ? አቡነ ጳውሎስን ካላመንኩ ዋይ ወደ አይ ትረስት ቲክቶክ ላይ የሚመጡ ሰዎችን እና አይ ንግግራቸው ሰብአዊ ነው ምናምን ብዬ የትኛው የኢትዮጵያ የ40 እና የ50 ዓመት ታሪክ ነው እንዲህ አይነት ትረስት በመሀላችን የሰጠን? ሰው የለም እኮ
አይደል? ኢትዮጵያ ውስጥ ሰብአዊነት ቢኖር አርባ ጉጉና በደኖ ስንጨፈጨፍ ነው ሰብአዊነት የሚኖረው። ወይም ደግሞ ከትግራዩ ጦርነት በፊት እኛ በየሜዳው ስንታረድ ደግሞ ጀመራቸው ዝም በሉ የተጨፈጨፈው ብሔር ብሔረሰብ ነው እናንተ ከማንም አትለዩም አይደል? ኢንክሉዲንግ የትግራይ ልጆች እንዲያለ እንደ ሲሉ ነው የነበሩት። እንዲያውም አንዳንዶቹ እሰይ ኢህአዲግን ጥላችሁ ይበሏችሁ እያሉ ነፍሳቸው ይራካል ነበር እንዴ። እኔ በነገራችን ላይ when it comes to politics I trust no one። ሁሉንም ሰው ቄስ መጥቶ ክርስቶስ መጥቶ በመሀላችን ዛሬ አስተያየት ቢሰጥ በፖለቲካ መነጽር ነው ንግግሩን የማየው ሰሌዳ ጀስት እንደ አቋም ለመናገር ሶሪ። ዩሪ ግን አንድ ጥያቄ እስኪ ከአውዱ ልውጣና አንዴ ቆይ ሰሌዳ ከአውዱ ልውጣና እንትንህንም እንዳላዛባብ ያው ፖለቲካው ላይ እንደመቆየትህ እስኪ የብሔር ፖለቲካና የክልል መዋቅርን በአንተ አስተያየት እንዴት ነው የምታየው? ወይስ ደግሞ ትፈልገዋለህ? የምትፈልገው አይነት ነገር ነው? እስኪ ያንተን አመለካከት በዚህ ጉዳይ እስቲ ያስረዳ። ግልጽ ነው እኮ እኔ ኤትኒክ ፌዴራሊዝም ነው የምደግፈው፣ ግን አዲስ የኤትኒክ ፌዴራሊዝም ኮንስቲቱሽን መጻፍ አለበት ብዬ አምናለሁ። ምክንያቱም የአሁኑ ትክክለኛ የኤትኒክ ፌዴራሊዝም ስላልሆነ ኤትኒክ ፌዴራሊዝም እንትን ነው ፓወር ዲሴንትራላይዜሽን ነው አደለ? ሰልፍ አድሚኒስትሬሽን በጣም ታች አውርደህ ብሔሮች ራሳቸውን ያስተዳድሩ ነው። በዚህ ማዕቀፍ የእኔ ህዝብ በርካታ ክልሎች በተለይ ኦሮሚያ አካባቢ የሚኖረው ህዝቤ ኩታ ገጠም ነው፣ ቁጥሩ ብዙ ነው። በርካታ ዞን ወረዳና ክልል መሆን ይችላል። ይሄኛው ኤትኒክ ፌዴራሊዝም የተፈጠረበት አማራ ጨቋይ ነው የሚለው መንፈስና የኤትኒክ ሆምላንድ መንፈስ አፍርሰን ትክክለኛ ኤትኒክ ፌዴራሊዝም ኢትዮጵያ ውስጥ ኢምፕሊመንት መደረግ አለበት ብዬ ነው የማምነው እና አዲስ ኮንስቲቱሽንም መጻፍ እንችላለን በዛ ዙሪያ። ግን ውስን ፍላጎት ያለው ታውቃለህ አይደል? አብዛኛው ከ80% በላዩ ባለበት እንዲቀጥል ነው የሚፈልገው። የሚስተካከል ነገር እንኳን እንዲኖርም ይፈልጋል። የትኛው ምክንያቱም 80%? ለምሳሌ መንግስት ያስጠናውን ጥናት አይተኸዋል? በህገ መንግስቱ ዙሪያ ያስጠናው ጥናት መንግስት ራሱ የዛሬ 4 ዓመት ነው 5 ዓመት እኮ ለምን ይሄን እንዳነሳውልህ ታውቃለህ? ይሄ ጉዳይ መንግስትንም በጣም የሚቆረቁረው ጉዳይ ስለሆነ ነው። ምንም ነገር ማስተካከል አይፈልግም። ህገ መንግስቱም ቀይ መስመራችን ነው። የብሔር ፖለቲካውም የክልል መዋቅሩም የሚነካ አይነት አይደለም። ምክንያቱም ይሄ ነገር እና አምባቸውንም እንዳሰዋ ታውቃለህ። በዚህ ጉዳይ ላይ እነሱም የህዝብን አመለካከት እንጂ የፖለቲካ ዘርፉን ሀሳብ አይቀበሉም ነበር። ከህዝብ ጎንነን የሚሉ ስለነበሩ ማለት ነው። ይሄ ድምዳሜ ነው የሚመስለኝ። ኢትዮጵያ ውስጥ ያለውንና ዳታዎችም አላየህም ማለት ነው። በሀገራዊ ምክክሩ እንኳን ብዙ ጭቅጭቅ ያላመጣው ጉዳይ ቢኖር ይሄ ነው። አንተ እንደምታስበው አይደለም። እውነት ለመናገር በጣም የተሳሳተ እንትን ያለህ የነበሩ ከዚህ በፊትም ፕሮፌሰር በየነ ጴጥሮስ በሚመሩት ተቋም ውስጥ ተበትኖ የነበረውን እንትን ስታይ በጣም ጥቂቶች ሚዲያ የያዙ ሊያጮሁ የሚችሉ የፖለቲካ ኤሊቶች ምናምን ይሉታል እንጂ መሬት ስትወርድ ያለው እንትን እሱ አይደለም። አትንካቢ ምናምን የሚል የለም። እውነት ለመናገር ነው እንዴ አሁን በብዛት ካየሽ እኮ አሁን እንደውም እኔ ከሞላ ጎደል በአብዛኛው ማለት በሚቻል መልኩ አማራ ክልል ላይ ነው ይሄ ሲንጸባረቅ ማታየው። ግን አለ ስቲል አለ እንጂ አብዛኛው ኦሮሚያም ላይም ትግራይም ላይም ብትሄጂ ጭራሽ መነካት የሌለበት ነው የሚሉሽ። እንደውም አሁን አንድ ነገር እንዳስታውስ አደረገኝ። ለምሳሌ በሀገራዊ ምክክሩ አንቀጽ 39 እና ይሄ ህገ መንግስት መነካት የለበትም ብለው በጣም ያዙ ይልቀቁኝ ሲሉ የነበሩት የትግራይ ተወካይ የነበሩ ሰዎች ናቸው፣ እነ ኬሪያ ማለት ነው። ከዛ ውጭ ያለው ግን ተነጋግሮ እንትን የተባለበት መንገድ ትክክል አይደለም፣ መስተካከል አለበት የሚለውን የሚቀበል ነው በአብዛኛው። እንዳልከው ግን ለአንተ እነ ኬሪያን ጨምሮ በተለይ እዚህ ሀገራዊ ምክክሩ ላይ ከፍተኛ ተቃውሞ የቀረበው ከዛ አካባቢ ነው። ሌላው አካባቢ ላይ ብዙ እንትን አለ፣ መስተካከል አለበት የሚል እምነት ነው ያለው። ዳታዎች እሱን ነው የሚያሳዩት። ሊል የፈለገው የሚመስለኝ አንተ ልትል የምትፈልገው ኢትዮጵያ ወደ ዩኒተሪስት ስቴት ሙቭ ማድረጓን ብዙ ሰው ኦፖዝ ያደርጋል እና አማራ ይፈልጋል ተብሎ አስዩም የሚደረገው ያንን ስለነበረ ነው። ግን የፖለቲካል ሽፍቱ ስለሆነ ብዬ ነው። ቆይ አይደለም፣ እንደሱ አይደለም። የፖለቲካል ሽፍቱን ልትረዱ ብዙዎቻችሁ አልቻላችሁም። እኔ ለምሳሌ የብሔር ፌዴራሊዝም አድቮኬት ነኝ እኔ። ይህን እኮ ሚሊዮን ጊዜ እንናገራለን። ይሄን ደግሞ በምን ይኸውልህ የአማራ ገበሬን ሄደ ብትጠይቀው ኮንሴፕቱ ብሮድ ስለሆነ አብራርቶ ላይ ነግርህ ይችላል። እንዲህ ብለህ ጠይቀው፣ አማራ ክልል ይፍረስ ብለህ ጠይቀው የአማራ ገበሬ ለምን ይፈርሳል ነው የሚልህ አይደል? እንትን ነው
የብሔር ፌዴራሊዝም በራሴ ሪጅን ላይ የሰልፍ አድሚኒስትሬሽን መብቴን ኤክሰርሳይዝ ላርግ ሴሚ ኦቶኖመስ ሆኜ ነው አይደለ? እንዲያውም እኔ ግን እየተረዳሁ እንደ ገበሬ ያለሁት እንደ አርሶ አደር ይኸውልህ ይፍረስ ስትለው እናጥፋው አይነት ነገር እንዳይመስለዋ እንትኑንም እኮ ሀሳብህን እኔ የምልህ አብራ አሁን ፌዴራሊዝም ዩኒተሪስ ምናምን ብትለው ለአንድ የገበሬ ላይገባው ይችላል። አይገባም። ግን ምን ማለት ነው? ልጅህ ወረዳውን እያስተዳደረ ነው። አካባቢህን ላፍርሰውና ከዛ ልጅህ ከወረዳ አስተዳዳሪነት አንስቼ ሌሎች መጥተው ያስተዳድሩ ብለህ ብትጠይቀው ኧረ ለምን በግዛቴ ምናምን ነው የሚለው። እንዲያውም እኔ ይኸውልህ ያስተዋልኩትን ልንገርህ። ነጥቡ እሱ ነው እንደ ቆይ ልዩነቱ። ሳቀለው ነው እኮ እንጂ አሁን ያው እንዲገባው ነው አሁን ይሄን ያነሳሁት። ለክርክር ካልሆነ በስተቀር ይገባችኋል የማወራው ነገር። እኔ እንዲያውም የተረዳሁት ምንድን ነው በርካታ የትግራይ ልጆች አሁን ያለው ኤትኒክ ፌዴራሊዝም እንደማዋጣቸው ተረድተዋል። በተለይ በኢትዮጵያ ውስጥ መቀጠል የሚፈልጉት ኮንስቲቱሽኑን መቀየር ይፈልጋሉ። ከኢትዮጵያ መገንጠል የሚፈልጉት ግን ዘይዶን ኬር ማለት ወይ በኮንፌዴሬሽን ወይ ደግሞ ሀገረ ትግራይን መመስረት የሚፈልጉት ችግር የለባቸውም። በኢትዮጵያ ውስጥ መቀጠል የሚፈልጉት ግን አሁን ባለው ኮንስቲቱሽን አንድ የትግራይ ወጣት ኢትዮጵያን መምራት አይችልም፣ 100 ዓመት መምራት አይችልም። ላይክ ስልጣን ከኦሮሞ ወደ አማራ ከአማራ ወደ ኦሮሞ ምናምን ያው አንዱ ፐርሱዌድ ያደረገው ለምሳሌ ኦሮሞ የሆነ ቁጥር አለው፣ ደቡቡን ትግራዩን ማሳመን ከቻለ አፐርሃንዱን ይዞ ይወጣል። ገልብጦ ደግሞ አማራው ደቡቡን ትግራዩን ምናምን ማሳመን ከቻለ አማራው ባለው በቁጥር አድቫንቴጅ አፐርሃንዱን ይዞ ይወጣል። ይሄንን የተረዱ ማይኖሪቲዎች ህገ መንግስት እንዲለወጥ ጉራጌ በለው ሲዳማ በለው ትግራይ በለው ምናምን የሚፋለጡት በመጪው ዓመታት እነዚህ ናቸው ብዬ ነው የማስበው። በነገራችን ላይ እኔ ግን እንደ አንዴ በአንድ ሀገር ላይ ያለ ፖለቲከኛ ቆይ ተስፋ ማርያም ቅድም ተናገር ብዬ አልተናገረም፣ መሀል ገብተንበት ማለት ነው። ተስፍሽ ቀጥል። ኦኬ እሺ ቴንክ ፎር ትንሽ ሰፋ ያለ ይመስለኛል ያነሳችሁት። ይሄ በተለይ መተቃቃቱ ጋር ያነሳችሁበትን መነሻችሁን በደንብ አልያዝኩትም እውነት ለመናገር። ሜሪ ነበረች በሆነ ደረጃ ከሆነ ሀሳብ ሽፍት አድርጋችሁ ስትሉት የሰማሁትና እሱ ይሄ ሰብአዊነት ጉዳዩ ምን መሰለህ በብሔር ተዋደንንና ይሄ ሰው የሚለውን ነገር ረሳን። የሌላው ሰው መሞት ለአንደኛው ሰው ትርፍ ነው። የብሔር ፖለቲካ አደገኛነቱ ያ ነው። አሸናፊም የበላይም የሚያደርግህ የሌላው አንተ ከሌላው መብለጥ ቁጥር ፋክተር አለው፣ የሌላው ስነ ልቦና ፋክተር አለው። የነዚህ ድምር ውጤት የሌላው መጎዳት የሌላው በቃ መዳከም ለአንዳንዱ ውጤት ነው፣ ድል ነው፣ እንደ ስኬት ነው የሚታየውና ሰብአዊነታችን ያሳጣን ያጎደለብን ያን የምንሰራው ፖለቲካ ይመስለኛል እንጂ በምንም አይነት ፖለቲካ ስነ ልቦና ይኸው የሲቪሊያን ጥቃት የሲቪሊያን አይደለም የምርኮኛ ጥቃት ትክክል ሆኖ አያውቅም። ትክክል ሆኖ ተገምግሞ ፕሮፓጋንዳ ሲሰራም እንደ ድል ሲሞካሽም አይችም ሰምቼም አላውቅም። ግን አሁን ይሄ የመጣብን ስፔሻሊ ከዚህ ደግሞ ከዛ በፊትም እንደዛ አይነት ጥቃት እኮ ነበረ ግን አላደረግንም የመካድ የምናምን ነገር ታይበት ነበር። አሁን ግን የመጣው ምን ሆነ መሰለ በቃ እገሌ የሚባለው ተጠቃ ተጨፈጨፈ ምናምን የሚባለውን ነገር እንደ ውጤት እንዲያይ አደረገው። ይሄ ከለውጡ በኋላ የመጣው አካሄድ ማለት ነው። ስፔሻሊ ከትግራይ ጦርነት በኋላ በጣም አስከፊ የሆነ የመጣው ያስነ ልቦና ነው። እኔ ደጋግሜ ነግሬያችኋለሁ። በአብይ ከመጀመሪያው ጀምሮ ጥሩ ድጋፍ ጥሩ አክሴፕታንስ ምናምን እያለ ይመጥቼ በአራት ነጥብ በአብይ ምንም አይነት 1% ተስፋ የለኝም ብዬ ተስፋ የቆረጥኩት ያንን የትግራይ እንደፈራ ፓርላማ ላይ ሲጠየቅ የመለሰበት ስነ ልቦና ነው። እኔ ተቋም ራሱ አለው ኢትዮጵያ ውስጥ በተለይ በሴት ስም ሰራለው የሚል ተቋም ነው ኢትዮጵያ ውስጥ አሁን አለ ብዬ አላምንም። ምክንያቱም ጠቅላይ ሚኒስትሩ በዛ ደረጃ እንደዛ አይነት ንግግር ሲናገር መከራከር ዲፌንስ ማድረግ አልቻለም። እንደ መግለጫ ወጣ ውጤት ማምጣም አታምጣ ይሄ ንግግር ልክ አይደለም እንኳን ማለት አልቻለም። ሶ በዚህ ደረጃ የመጣን ኮንዲሽን ወደ ሰብአዊነት መልሰህ የተሻለ ነገር ማድረግ በጣም ከባድ ነው፣ ቻሌንጅ ፉል ነው። ግን ደግሞ መሆን ያለበት እሱ ነው። ደግሞ በእርግጠኝነት ነው የምነግራችሁ ከእንደዚህ አይነት ልኬት ወጠን የትም አንደርስም።
ወቅት እንለያይ ይሆናል፣ ደረጃ እንለያይ ይሆናል። ቅድም ይሩ የጠቀስከው አለ። አሁን ከትግራይ ጦርነት በፊት ለውጡ በኋላ ለውጡ ከጀመረ 2010 በኋላና ትግራይ ጦርነት በፊት አማሮች ላይ የሚደረገው ጭፍጨፋ፣ ግድያ ምናምን ለአንዳንዶቹ ጀብድ ነበር። እንዲያውም በቃ እንደዚህ ስለሆናችሁ እኛን ስለገፋችሁ እንደዚህ የሚባል ልክ ያልሆነ ግምገማ ውስጥ ተገባ። ከዛ ደግሞ ትግራይ ላይ ሲደረግ ደግሞ በተመሳሳይ ከዛ በኋላ ራሱ ቅድም የሚሩን በሆነ ደረጃ ብሎታል። ትክክል ነው። እኔም ራሴም እንደ ራሴም መውሰድ ያለብኝ ነው ብዬ የማስበው ሲነሳ ትግራይ ክልል ስለተፈጸመው እንጂ አማራ ክልል ስለተፈጸመው በሚገባው ልክ የሚያነሳ የለም፣ የሚከራከር እንዴት እንዲተደረገ ስለ ፍትህ ማጨራሽ ስታነሳ የብድ እኮ ነው እንዴ! በጣም እኮ የሚያስነውር አስነዋሪ መሆኑን የምታየው እኮ እነ ጌታቸው ረዳ እኮ በዛ ሂደት ውስጥ በ27 ዓመቱ በ6 በ7 ዓመቱም እኮ ተጠያቂ ተደርገው ሊጠየቁ የሚገባቸው ይቅር ቢባሉ አንሷቸው 4 ኪሎ ገብተው እኮ የሀገር አዳኝ ሆኖ እኮ የሚቀነቀንላቸው ያለበት ፖዚሽን ነው። ተጠያቂም እንድትሆን ተጠያቂም እንዳትሆን የሚያደርግህ እንጂ የሰራው ድርጊት እኮ አይደለም። ያኔም 2010 ለውጡ መጥቶም በነጌታቸው አሰፋ መዝገብ በነ ክንፈዳኛው ምናምን ሲባልም ታስታውሳላችሁ። ፍትሁ የተፈለገው በቆሙበት ፖዚሽን እንጂ 27 ዓመት በተጠፋው ጥፋት አይደለም። ውጤት እንዳናመጣ ፖለቲካችን እንዳያሻሽልም እያደረገው ያለ እሱ። ስለዚህ ማድረግ ካለብን አሁን ያልከው ነገር ፎሪፎር መምጣት ካለበት ወደ ሰባዊነት መመለስ ካለብን ይሄ መርህ ነው መሆን ያለበት። ከየትኛውም ይሁን ከየትኛው ሰው ሲቪል የሆነ አይደለም የተማረከ ጥቃት ሊደርስበት አይገባም። ይሄ ሎጂክ ነው፣ መርህ ነው መሆን ያለበት። ምርኮኞችን ገደሏቸው እኮ የሚያስኮፍስ ነበር በተለያየ ቦታ በተለያየ ፖዚሽን። ስቲል እስካሁን እስካለው ጦርነት ድረስ እኮ እንዲህ አይነት ነገር እኮ በአደባባይ ጎልቶ ወጡ አንየው እንጂ አንዳንዶችም ስሜታዊ የሆኑ ሰዎች አውጣውታ አይተናል። እውነት እንነጋገር በለው ይመታ ምን ችግር አለው እስኪሉ ድረስ በዚህ ደረጃ ከሰውነት የወረደ ስነ ልቦና ውስጥ ገብተናል እውነት ለመናገር። ስለዚህ ያንን ማስተካከልና ማረም ያስፈልጋል። ይሄ ግን በዋናነት እኔ ችግሩ የሚመነጨው የሚመስለኝ ከፌደራሊዝም አደረጃጀቱ ከብሔር ፖለቲካ አሰራራችን ነው። የብሔር ፖለቲካ ቁጥር ቤዝድ አድርጎ ሲነሳ አንዱን ከአንዱ አበላልጦ አንዱን የበላይ አንዱን የበታች አድርጎ ስለሚሄድ ያንዱ ማነስ ለአንዱ ድል ነው፣ ለአንዱ ውጤት ነው፣ የፖለቲካ ጎሉን ማሳኪያ ነው። ይሄ በሆነበት ሁኔታ ሲቪሊያንና ፖለቲከኛን እንዴት ለይተህ ታየዋለህ? እንዴት ይለይ እስኪ? አንድ የትግራይ የፖለቲካ ኤሊትና አንድ የትግራይ ዜጋ በምንድን ነው ልዩነቱ? ምክንያቱም ውጤቱ ላይ የፖለቲካ ጎሉ ላይ የሚያመጡት ያላቸው ተጽዕኖ እኩል ሆነ። የአማራውንም እንደዛ ነው የሚያዩት። አንዳንዱም እኮ ያባቱ እንደምየመለሰ ነው የሚያስበው አይደል እንዴ? ሂሳብ እያወራረደ እኮ ነው። በሰበሩም ቦታ ሰበርናቸው እኮ ነው። ሪቬንጅና ፖለቲካ ተቀላቅሏል እኮ። በእነዚህ ጥቅል ውጤቶች ውስጥ ሰብአዊነትን መመለስ ከባድ ስለሆነ በዋናነት ፖለቲካ ቅኝታችን በተለይ የፖለቲካ ስልጣን አካሄዳችን ከብሔር ማንነታችን ፍጹም ካልተላቀቀ በዚህ የብሔረሰብን ቁስል በማከክ የፖለቲካ ስልጣን ማግኘት ካልቆመ ይሄ ችግር ይቀጥላል። አትሰብ የፈለክ ቅዱሱን ከሃይማኖት ቦታውም ግባ ከምኑም ግባ ሰብአዊነትም ይኖርህ ይሄ ፖለቲካችን መነጠል ካልቻለ አይቻልም። በጣም ከባድ የሚያደርገውና አደገኛ የሚያደርገው እሱ ነው። አሁን ዩሪ ወደ ማጠቃለያው ሀወይ ካለው ጋር የተያያዘው ግን እኔ ህገ መንግስቱ ሀወይ ባልከው ልክ እኔ በዚህ ሰዓት እንዲሻሻል የማይፈልግ ኃይል አላቅም። በሆነ ደረጃ የትግራይ ኃይሎች ሊኖሩ ይችላሉ፣ ግን አብዛኛው የኢትዮጵያ ክፍል እንዲሻሻል ይፈልጋል። የሚፈልግበት ወይ ይለያያል። ለምሳሌ ኦሮሞ ኢሊት እንዲሻሻል የሚፈልገው አንደኛ የክልሉ ስልጣን ከፍ እንዲል፣ ሁለተኛ ድሬዳዋ ሲፈልግ ወሎ ድረስ መጥቶ ከዛ አዲስ አበባን አጠቃሎ ኦሮሚያ እንዲባልለት ይፈልጋል። ደቡብ ውስጥ ያሉ ደግሞ ራሳቸው ክልል የመሆን ተረስታላቸው ከዛ የመነጨ የራሳቸው ጥያቄ ይኖራቸዋል። ከባንዲራ አንጻር ጥያቄ ያለው አለ። በየአካባቢያቸው ያለ የወሰን ልዩነት የሚያጋራቸው አለ። ያንን ጥያቄ ከመጠየቅ እንትን የሚላቸው አለ። በዛ እንትን የሚለው ነገር አለ። ቅድም ግን ከተነሳው አንጻር ከታየ ግን ይሄ ብሔር ፖለቲካና ፌደራሊዝም ጋር በተያያዘ አደረጃጀቱ ፌደራሊዝሙም አይደለም ችግሩ፣ የፖለቲካ ስልጣን የሚገኝበት ወይ ነው ችግሩ።
የፖለቲካ ስልጣን የምታገኘው በብሔረሰባዊ ማንነትህ ራስን በራስ ማስተዳደርና ይሄ የብሔር ፖለቲካ እኮ እኔ ምንም የሚያገናኘው ነገር አይታየኝም። ከዚህ በፊትም እኮ የብሔር ፖለቲካ ባልነበረበት ዘመን ራስን በራስ ማስተዳደር ነበር። በየአካባቢው የራሱን አካባቢ ባላባት ወይም ጭቃሹም ፈጥሮ ራሱን በራሱ ያስተዳድራል። ከዚህ ከብሔር ፖለቲካው ጋር ግን ማዕከላዊ መንግስቱን ለማስተዳደር ግን ብሔረሰባዊ ማንነቱ መመዘኛ አይደለም የነበረው። አሸናፊነቱ ሰለሞን ዘር ነው ምናምን የሚለው ነው በዛ ሰዓት መመዘኛ የነበረው። አሁን ደግሞ ያን ብቻ ሆነ። አሁንም መሆን ያለበት አካባቢውንም ሲመራ ማዕከላዊ መንግስቱንም ሲመራ በሜሪትና በፖለቲካ አስተሳሰቡ በመምራት አቅሙ መሆን ይገባዋል፣ በሪዮት ዓለሙ መሆን ይገባዋል ነው። ይሄን ቢጠየቅ የማይፈልግ ኢትዮጵያዊ ማግኘት ከባድ ነው። ስፔሻሊ ፖለቲካ ቀምሶ ብዙ የሄደው ካልሆነ በስተቀር ከፖለቲካ ንክኪ ነፃ የሆነው ክልል ይፈርሳል ከሚል ጋር ለምን ጥያቄውን ታገናኘዋለህ? መተዳደር ያለብህ ወይም ደግሞ መካለል ያለብህ በብሔረሰባዊ ማንነት ነው ወይስ በአካባቢ አስተዳደር ነው ተብሎ ቢጠየቅ ምንም ሴንስ አይሰጠውም። እውነት ለመናገር ሴንስ ሊሰጠውም ይገባል ብዬ አላስብም። ለምን ሴንስ ይሰጠዋል? ብቻ ጤናማ የሆነ አስተዳደር ይፈጠርለት ለሱ እንጂ አከላለሉ ከዚህ በፊት የነበሩ አከላለሎች አፄ ኃይለ ሥላሴ በዚህ ሲያረጉት ደርግን በዚህ ሲያረገው የህዝብ ጥያቄ ሆኖ ያልቀጠለው ለምንድን ነው? ምንም ሴንስ የለውም። መብቱን በሰጠው ልክ የትም ቦታ ይቀመጥ ይሰጠዋል። አሁን ያለው ግን አይሰጥህም። መብትህን ከሆነ ቦታ ካካለለ መብትህን ነጥቆ ነው የሚሰጥህ። አደገኛ የሆነው እሱ ፓርት ነው። እሱ ፓርት ላይ ልዩነት አለን። እሱም መወያየት ሊቻል ይችላል። ዙሮ ግን የሰብአዊነቱን ነገር ለማምጣት ይሄ ፌደራሊዝሙ ነው የመጨረሻው ማደጋው እሱ ነው ብዬ ነው የማስበው። ቴንክ ዩ ፎር ሪፈር እድል ውሰድ። እሺ ቅድስት ተዋገጠሽ። በጣም ብዙ ነገሮች ተነስተዋል። እኔ ግን በጣም ትኩረት ማድረግ የምፈልገው ቅድም ዮሪስ ያነሳቸው የነበሩት በተለይ ይሄ በፖለቲካው መነጽርና በሰብአዊነት መነጽር የሚታዩ ነገሮችን ስፔሻሊ ከአማራ ፖለቲካ አንጻር ያሉትን እይታዎች ዩሪ ያለውን ነገር በደንብ ገዘዋለሁ። ትልቁ ችግር የሚሆነው በኢትዮጵያ ፖለቲካ ውስጥ ብዙ ያልተነገረለት፣ ብዙ ያልተጠየቀለት፣ ያልተደራጀም ስለነበረ በኢትዮጵያ በተለይ የፓርቲ ፖለቲክስ የሚባለው ነገር ከተጀመረ ጊዜ ጀምሮ ሁሉም ፓርቲዎቻቸውን ያደራጁ የነበሩት በአማራ ጥላቻ ነው። እነዚህ ለረዥም ዓመታት ፍሬ አፍርተዋል። ሰዎች ተጨፍጭፈዋል። ትንሽ የፖለቲካ መንገራገጭ ሀገሪቷ ላይ ሲያጋጥም የመጀመሪያውን ካራ የሚያርፈው አማራ ላይ ነው። ይሄ ምንም ጥያቄ የሌለው ነገር ነው። የነዚህ ፍሬዎች ግን ሌሎቹም በጊዜው እንደገና ካርማ ዞሮ ማህበረሰባቸው ላይ ጭምር እንዲህ አይነት ችግሮች እንዲያጋጥሙ መጥተዋል። አሁን ትልቁ ችግር የሚና መደበላለቅ ስላለ ነው። ለምሳሌ አማራ ብሔርተኝነት ላይ የሚሰሩ ሰዎች በአማራ ሕዝብ ላይ የደረሰውን እያንዳንዱን ነገር ቆጥሮ መዝግቦና ለሌሎች አማሮች ትውልዱ አሁን ላይ መልሰው ይችላል፣ ግን ሰንዶ የማስቀመጥ ስራዎቻቸውን መስራት አለባቸው። ምንም ጥያቄ የለውም። እዚህ ላይ ደግሞ ምናልባት የአማራ ብሔርተኝነትን የማይደግፉ ሌሎች አማሮች ደግሞ እንደው ሰብአዊነት ላይ እንስራ፣ የሚደርሱ ነገሮችን ሀገራዊ አንድነቱን ለማስቀጠል የሚያስችለንን አይነት ነገር እንስራ የሚል ነገር ውስጥ መግባት ይችላሉ። ምንም ችግር የለውም። ችግሩ የሚሆነው ምንድን ነው? ሰብአዊነት ላይ የሚሰሩ አማሮች ፖለቲካ ከሚሰሩ የሌላ አካላት ጋራ ጓደኝነት ፈጥረው እነሱ ሁልጊዜ እነዛ ፖለቲካቸውን ይሰራሉ፣ እነዚህኞቹ ሁልጊዜ ጎንበስ ብላ ይቅርታ ሲጠይቁ ይላሉ። ይሄ በጣም አደገኛው መንገድ ነው። ሰብአዊነት ስራ የሚሰሩ ከሌሎች ብሔር ጋራ ያሉ ሰዎች ጋራ እውነት ነው ሰው ተኮር የሆኑ ነገሮችን በተለይ በሴቶች በህፃናትና በአረጋውያን ላይ የሚደርሱ ነገሮችን በጋራ መከላከል፣ ከየትኛውም አካባቢ የመጣውን ተጠያቂ እንዲሆን አድቮኬስ ማድረግ ምንም ችግር የለውም። ችግሩም የሆነው በዚህ በኩል ያሉት ሰዎች ስለ ሰብአዊነት ያወራሉ፣ በዛ በኩል ያሉት ሰዎች ደግሞ ፖለቲካቸውን ሰርተው አሁን ለደረሰብኝ ነገር እናንተ ተጠያቂ ናችሁ ሲሉ አሜን ብለው የሚወሉ ናቸው። ይሄ መቆም አለበት። እውነት ለመናገር በኢትዮጵያ ውስጥ ያልተነገረለት ብዙ እልቂት ያስተናገደ እያንዳንዱ አማራ ሆድ ውስጥ ቢከፈት ያለውሎ ሰዓት አለ። ያ አልተነገረም ማለት አልተበደልንም ማለት አይደለም። ሰዎች ደግሞ የራሳቸውን በደል ሲያወሩ የሌሎቹንም ወደኋላ ሄደት ብሎ ማየት በጣም አስፈላጊ ነው።
በባለፈው የነበረው ጦርነት በጣም ብዙ ሜስ ያለበት ነው። ብዙ ፖለቲሳይዝ የተደረገ ነው። ያንዳንዶቹ በጣም ከፍ ብሎ እንዲጮህ ዓለም አቀፍ ሚዲያዎችን እና ሌሎች ነገሮችን ተጠቅመዋል። የጊዜ ጉዳይ ነው። አሁን አንዳንዶቻቸው ራሳቸው እየወጡ የሚያወሯቸውን ነገሮች ስታዩ ብዙ ነገሩን እያፈረሰ የሚመጣበት ነገር ታገኘዋለህ። በገለልተኛ አካል መጣራት አለበት። አዎ፣ መቼ የሚለው ግን ጥያቄ ውስጥ የሚገባ ነገር ነው። ገለልተኛ አካል የሚባለው ማሲመራው ነው። ያን አካባቢ ማግኘት የሚቻለው ትክክለኛ ማስረጃ ማግኘት የሚቻለው እዛ አካባቢ ያለው አስተዳደር ማን ነው? በትክክል በጦርነቱ ሰዓት የሆኑ ነገሮች እኔ እንደ አንድ ኢትዮጵያዊ ያየኋቸው ነገሮች አሉ። አማራ ክልል የተደረገው ጭፍጨፋና ሞት፣ መፈናቀል በትክክል አልተመዘገበም፣ በትክክልም አልተነገረም። እንደውም ነፃና ገለልተኛ አካል ያስፈልገዋል ብሎ መግፋት ያለበት ከዛ አካባቢ ያለ ሰው የውሻ ሞት ሆኖ ስለተቀረ ማለት ነው። በጦርነቱ ሰዓት እዛ አካባቢ የነበረ ሰው በደንብ ያውቀዋል ምን እንደደረሰ። ያንን ዲና አድርጎ ግን እኛ ላይ የተፈጠረውን ነገር እናንተ ናችሁ የፈጠራችሁት ብሎ እዚህ የተፈጠረውን ነገር ደፍጥጦ ለመሄድ የሚደረጉ ነገሮች በጣም አደገኛ ናቸው። ይሄንን ተቀብለው ደግሞ ከስር ከስር የሚያጎበድዱት እነሱ ህዝባቸውን አያውቁትም፣ ምን እንደተፈጠረ ማያውቁ፣ ስሙን ግን ይዘዋል። የጋራ መጠሪያ አማራ የሚባል ነገር ማለት ነው። እሱ ማንም ሊቀበል አይገባም። ሰዎች ሰብአዊነታቸውን በሌላ መንገድ አድቮኬት ማድረግ ይችላሉ። ከፖለቲካ ከሚሰሩ ሰዎች ጋር ግን ቁጭ ብለን ይቅርታ እያልክ ከነሱ ጋር መዋሉ የሞቱትን የተደፈሩትን እዛ አካባቢ ተወርቶ የማያልቅ ኢትዮጵያ ውስጥ ጄኖሳይድ በትክክል ቢሰራ ከአማራ በላይ ሊያሟላ የሚችል ማህበረሰብ አለ ብዬ ነው ያላምነው። ከአማራ በላይ ማለት ያ ዛሬ አይደለም፣ የትላንቷ ጦርነት አይደለችም። ሆን ተብሎ ታስቦ መዋቅር ይዞ በየቦታው አቅም እንዳይኖረው ተደርጎ የሚኖርበት የቆረቆረው ከተማ ውስጥ ሶስተኛ አራተኛ ዜጋ ሆኖ ሁለተኛ እንኳን አይደለም ሶስተኛ አራተኛ ዜጋ ሆኖ ነፍጥህን ዘቅዘቀ ከዱላ በስተቀር መሳሪያ እንዳትይዝ ተብለህ ተጨፈጨፍክበትን እንትን አያይ ይቅርታ በቃ እንደዚህ ስለተደረገ ነው ብለህ ልታልፈው አትችልም። እኔ ያዋጣን ምንድን ነው ካልን፣ አዎ ብዙ በደሎች አሉ። ሌላው ሰው ተበድያለሁ የሚለውን ሌላውም ጋር እንዳለ በሌላው ጫማ ውስጥ መሆን ያስፈልጋል። ኢትዮጵያውያንን በስተመጨረሻ ኢትዮጵያውያንን ሀገር ያስፈልገናል። ይሄን በደል ያደረሱ ከየትኛውም አካባቢ ያሉ ሰዎች በኢትዮጵያ ውስጥ የሽግግር ፍትህ ያስፈልጋል። እዛ ላይ ግለሰብ እንደ ግለሰብ፣ ቡድን እንደ ቡድን፣ ፓርቲ እንደ ፓርቲ የትኛውም ሊሆን ይችላል መጠየቅ አለበት። እሱን ስናደርግ ሀገራዊ አንድነታችን ይመጣል። ነገር ግን ያንተን በደል እየቆጠርክ እየነገርክ ያንተ ተባባሪ እንደሆን ብቻ የምትጠብቅ ከሆነ ይሄ አንድ ላይ ማቆም አይችልም። የኔንም በደል በደንብ ማየት ያስፈልጋል እና በተለይ ባለፈውን ጦርነት ማንም ተጎጂ ያልሆነበት አይደለም። መቁጠር ይቻላል፣ ማስረጃዎች ማምጣት ይቻላል። የምናየው ነገር ነው። አንዳንድ እንትኖችን ዝም ብለህ አይታቸው ከሆነ ጄኖሳይዱን ፈጽመዋል ከሚባሉት ሌሎች አካላት ጋራ ይቅርታ ለማድረግ የተሄደበትን ርቀትና እያንዳንዷ ኮንቨርሴሽን ስትነሳ ግን በዚህ በኩል ያለውን ነገር የመምዘዙ ነገር ያስፈራኛል። እኔ በጣም ያስፈራኛል። ምንድን ነው እሱ እስክትል ድረስ አንዳንዶች እኮ የፌዴራል መንግስቱንም ብሌም ሲያደርጉ አታያቸው እና እንደዚህ አይነት በመርዝ የተለወሱ ነገሮችን ይዞ መጥቶ እንትን ለማለት የሚደረጉ ፖለቲካዎች መቅረት አለባቸው። ፖለቲካው ግን ለፖለቲከኞቹ መስጠት አለበት። ሌላው በቃ በሌላ መንገድ ግንኙነቱን እያደረገ ይሄድ። በሌላ መንገድ ህመሞችን ለማከም፣ ሰብአዊ ስራን ለመስራት፣ አንድነትን ለማጠናከር እና ሌሎች ነገሮችን የሚደረጉ ነገሮችን በእነሱ ሞቲቭ ውስጥ ካሉ ሰዎች ጋር ያድርጉ። ፖለቲካውን ከሚሰሩ ሰዎች ጋር ግን አንድን ማህበረሰብ ተክቶ ከነሱ ጋር እንትን ማለት ይሄ በማህበረሰብ ሞት ላይ መፈናቀልና መደፈሮች ላይ መቀለድ ነው። አቻ ያስፈልጋል፣ ፖለቲካው አቻ ያስፈልገዋል የሚል እምነት ስላለኝ ነው። ቴንክ ዩ። እሺ ታንክ ዩ ቅድስት። ቬሮኒካ ጥያቄ አለኝ ብለሽ ነበር ይመስል ጠይቂ። ጥያቄ እንደዚህ ቅድስቱም ዩሪም ተስፋ ማርያምም ሁላችሁም የሚያወሩትም አንድ አይነት ስለሆነብኝ ነው። ሰላም ብያለሁ ሁላችሁን ከላይ እስከታች። እኔ ምንድነው የምለው ወራት በአብዛኛው ኢትዮጵያ ውስጥ የተለመደች በተለይ ደግሞ በትግራይ እህት ወንድሞች ላይ
በጣም አጉልተው የሚናገሯት ነገር ምንድነች? ጄኖሳይድ ነች። ላለፉት 27 ዓመት ሀገሪቷን ሲያስተዳድሯት እነሱ እንደሆኑም እናውቃለን አይደል? ጦርነት ስለተካሄደባቸው ብቻ ግን ጄኖሳይድ ተፈጽሞብኛል ማለት ይቻላል? 44 አንዳችሁ እስኪ መልሱልኝ፣ ከዛ ሀሳቤን እሰጣለሁ። እኔ ነው ፐርሰናል የጠየቅሽ? ኢትዮጵያ ላይ ጄኖሳይድ የተፈጸመው አንድና አንድ አማራ ላይ ብቻ ነው ብዬ ነው የማስበው እኔ። ሌላው በህግ መጣራት ምናምን ከፈለጉ ያጣሩ። ግን አማራ ላይ ዓለም የሚያውቀው ሁላችንም የምናውቀው ጄኖሳይድ ተፈጽሟል ለ40 ዓመት 40 ዓመት። እንዲያውም ደርግ ያለበት፣ ህወሓት የተሳተፈችበት፣ ኦነግ የተሳተፈበት፣ ሻዕቢያ የተሳተፈበት ነው። እነዚህ ሁሉ አካላት ጄኖሳይዱ ላይ ተሳታፊ አካላት ተብለው የተመዘገቡ ናቸው። እሱን አውቃለሁ። ሌላውን ጦርነት ላይ ምናምን የምትይውን አንቺ ራስሽ ንገሪኝ። አእምሮ አመሰግናለሁ። ልልክ የፈለኩት ነገር ምንድነው? በትግራይ እህት ወንድሞቻችን በአብዛኛው ጎልቱ በጣም ድምጻቸው ራሱ ይሰማል ነው እኛ ላይ ጄኖሳይድ ተፈጽሟል ይላሉ። ነገር ግን ጄኖሳይድ የሚያስብሉ ነገሮች ራሱ 3-4 አይነግሩንም። አማራው ላይ ቅድም እንዳልከው ከ50 ዓመት በላይ ራሱ እሱን እንኳን እሱን ለእነሱ ታይላቸው። እነሱ እንደ ማህበረሰብ ተፈጽሞብናል ብለው ካመኑ አንቺ አልተፈጸመባቸው ማለቱ ምንም ትርጉም የለውም። መብቴ ነው ማለት እኔ መብቴ ነው። እኔ ትግራይ ላይ ጦርነት በተካሄደ በጄኖሳይድ ተፈጽሟል ወይ ካልከኝ እንደ ቬሮኒካ አልተፈጸመም ብዬ ከሚያምኑ ሰዎች መካከል ነኝ። ገብቷል? ጦርነት ከተካሄደ የትኛውም ዓለም ላይ እንደነዚህ አይነት ነገሮች ይፈጸማሉ፣ ይካሄዳሉ። ሉሚ አይደለም የምትወረውረው። ነገር ግን 27 ዓመት ሀገሪቷን ሲያስተዳድሩ በነበረበት ሰዓት ላይ ምንም አይነት ጦርነት በሌለበት ሁኔታ ላይ አማሮች ሲጨፈጨፉ ነበር፣ በማንነታቸው ይጨፈጨፉ ነበረ። በተለይ ምሁር የነበሩ ሰዎችን ሲያጠቋቸውና ሲያጠፏቸውም ነበር። ጥያቄ ሲያቀርቡ ፌዴሬሽን ምክር ቤት ላይ ጥያቄዎቻቸውን ሲያቀርቡ ሂድ ዞር በል እየተባለ እየተተፋበት ማንነቱን እየተነጠቀ ጥያቄዎችን እንዳይቀበሉ ተደርጎም ነበር አማሮች። በዚህ ጦርነት ላይ ግን ኢትዮጵያ ውስጥ በተካሄደው በትግራይ ጦርነት ላይ ግን ጄኖሳይድ ተፈጽሞብኛል ካሉ እንደ ቬሮኒካ አልተካሄደባቸውም ከሚሉ ሰዎች መካከል ነኝ። እኔ አማራ ነኝ። በማንነቴ ተገፍቻለሁ፣ በማንነቴ ተገድያለሁ፣ በማንነቴ ተፈናቅያለሁ። ጥያቄም ተቀባይነት እንዳይኖረው ግን አድርገውኛል። ስለዚህ ጄኖሳይድ ተደረገብን የሚባለው ነገሮች ኢትዮጵያ ውስጥ አለ ከተባለ አማራ ማህበረሰብ ላይ ነው፣ ሌሎች ጋር የለም። አይ አለን ካሉ ግን የትግራይ እህት ወንድሞቻችን አራት ይንገሩ። ጄኖሳይድ ላይ በማንነቱ ወይም ደግሞ ትግራይ ስለሆንኩ ብቻ ተጨፍጭፍ ያለው ብለው 4-5 ነገሮች ቢነግሩኝ እኔ ደስ ይለኛል። 44 ኦኬ ታንክ ዩ ቬሮኒካ። ኦብቪየስሊ እንደዚህ አይነት ነገር ተደርጓል አልተደረገም የሚለው ህግ ፊት ነው ዲተርሚን የሚደረገው እና እኔ እነሱ ተደርጎብናል ብለው ካመኑ አይ ሪስፔክት ምንም ችግር የለብኝም። አንቺም ደግሞ ስለራስሽ አማራ ህዝብ ለማጥፋት ተጋግዞ መምጣት ጄኖሳይድ ለመፈጸም አይደል? ግልጽ አይደለም እንዴ? ጄኖሳይዱ ግልጽ አይደለም? ምንስ ለማግኘት ነው አልተደረገም ተደርጓል የምንለው? ምንም ማውቁት አይደለም። አይ ቆይ ቀለል አድርጉትና እንደ ክልል አንድን ክልል እኮ ለማጥፋት ተባብራችሁ ከመጣችሁ ምንድነው ይሄንን በዚህ ጉዳይ ላይ ምንድነው መልስ የምትመልሽበት? እስቲ ቬሮኒካ መልሽልኝ እስኪ። አሁን እኮ አማራ ክልል ላይ የሚደረገው ጦርነት ወይም ደግሞ ቲፒኤልኤፍ አባባስኮ እኮ ተባብራችሁ በቃ እንደዛ ነው እያደረገች ያለች እኮ። ይኸውልህ ቲፒኤልኤፍ ወይ ሳምበዲ ስተትን በስተት መመለስ እንደ ስርዓት ለይተህ ነው እንጂ መምታት ያለብህ እንደዚህ አይደለም ነው የኔ ጥያቄ። እንደ ስርዓት ለይተህ ተባብራችሁ ብለህ የምትከሰው ማንን ነው እንዴ? እኮ እንደ ሀገር እኮ ነው የመጡት። ታዲያ እንደ ሀገር አይደል የተመጣው? ነው በቃ ከሀገር ጋር ነው የገጠምከው። ፌደራል መንግስት ጋር ስትገጥም አስተባብሮ ይመጣብሃል። እዚህኛው እኮ በተለየ መልኩ አማራ ጄኖሳይድ ፈጸመ አይደለም እየተባለ ያለው። ጄኖሳይደሮች አሉ፣ አማራ ውስጥ አሉ። እንደ ሙሉ ሀገሪቷ ላይ ጄኖሳይድ የፈጸመ አለ ገብቶ። በቃ ግልጽ እኮ። ለምን ታንጠባጥቡታላችሁ? እኔ እኮ አሁን ለመተውም ስንፈልግ ራሳችሁ ትኮረኩሩታላችሁ። ምን እናድርግ? ዝም እኮ ስንልም አሁን የሆነ ሳብ እያደረጋችሁት ወደ ውስጥ ትመጣላችሁ። እንነጋገር ከተባለ ብዙ ነገር ነው የምንጎትተው። በቃ እንደ ህዝብ ነው። ይሄ ህዝብ እኮ እንደ ሀገር ነው የተበደለው። እንደ ክልል ሆኖ እሱ ብቻውን ቁጭ ብሎ እንደ ሀገር ነው የተመቶበት የተበደለው ነው እያለን ያለ ነው። እንደ ሀገርም ከወሰድክ እንደ ክልል ወንድሜ፣ ቆይ ይቅርታ አድርግልኝና ትግራይ ላይ ራሱ ጄኖሳይድ የሚለው ቃሉ ምንድን ነው?
ጆኖሳይድ የሚለው ቃሉን አብራራልኝና ትግራይ ላይ ትግራዊት በመሆኑ ብቻ ይሄ ነገር ተደርጎበታል እስኪ ብለህ ለእኔ አስረዳኝ። ኦፍ እኔ ኮርስ ማወቅ ስለምፈልግ ነው። ይኸውልሽ አንድ ነገር ልንገርሽ፣ ቃላቶች ራሳቸው እኮ ጄኖሳይድ ናቸው። እስቲ እኔ አሁን እንግዲህ እየመዘዝን እናውጣ ካለን እስቲ ስንቶች ናቸው በመንገዳቸው ላይ አርቲስቱ ምኑ እየወጣ ጠብሳችሁ ብሏቸው እንዲህ እስኪሆኑ ድረስ አድርጓቸው በጭካኔ ሄዱባቸው ንግግሮች ናቸው። እስቲ ሂዱ። ያልተፈጸመ ነገር አለ? የሰው አካል እኮ በእሳት ተቃጥሏል እኮ ከነነፍሱ እኮ እንዴ! ያንን እኮ እስኪ ሂጂና የራሱ ፖለቲከኞች በቪዲዮ ቀርጾ ዛሬ እንደ ካርድ ሊጠቀምበት ይዞት ቁጭ አድርጎታል። ስንት በደል ሪከርድ እየተደረገ የተቀመጣል። ሲፈልገው ግን ህዝብና ህዝብ ለማባሪያ ግን እያወጣ እንደ ካርድ ይጠቀምበታል። እየነገርከኝ ያለከው እኮ የማውቀውን ነገር ነው እየነገርከኝ ያለከው። ትግራይ ላይ ከጦርነቱ በፊት እንደነዚህ አይነት ነገሮች ተደርገዋል። ይህን መልስልኝ። ከጦርነቱ በፊት ትግራይ ስለሆነ ብቻ የትግራይ ልጅ ስለሆነ ብቻ በትግረኛ ስለሚያወራ ብቻ ተፈናቅሏል፣ ተገፍቷል። እንዴት? ምን ማለት? እንደ ትግራይ ልጅ በፊት እንዲገባ ካው አሁን እኮ ይኸውልሽ እኔም እያልኩ ያለሁትኝ ስርዓት ነው ያንን በደል ያመጣው እንጂ ህዝብ አይደለም ነው እኮ። ስርዓት ግን አማራውን በድሎታል። አይ ነው አማራውን የሆነ ነገር አድርጎታል እኮ። የትግራይ ልጆች እየወጣችሁ እንደዚህ አትበሉ አትበያ። አሁን እኮ ንግግርሽን እኮ ነው። እኔ እኮ አንድን የትግራይ ሰው ከህዝብ አንግል ነው የማየው እናትዬ። አንድን የትግራይ ልጅ እኮ ከህዝብ አንግል ነው የማየው። እንደ ህዝብ ግን እንደዚህ አትበይ። የሆነ ስርዓትን ከላይ እያልሽ እየጠራሽ በስሙ እየጠራሽ አዋርጁ፣ በዩ፣ ቀጥቅጩ፣ ወንጂው በቃ የሆነ ስርዓት አይ ነው የአማራን ህዝብም የኦሮሞን ህዝብም እንትንም በድሎታል ወይም ጄኖሳይድ ፈጽሞበት ይሆናል። ግን ከስርዓት ጋርና ከህዝብ ጋር ለዩት ነጥሉት ነው። እኔ የራሴን ህዝብ በጣም ስለምወደውና ስለማፈቅረው ህዝቤ የሌሎችንም ህብረተሰብ አልነካም። በጣም ስርዓት ያለ ልጅ ነኝ። የጠየኩህ እንደ ስርዓት ከጦርነቱ በፊት ትግራይ ላይ በትግራይነቱ የተገፋ ትግራዊት ካለ ንገረኝ ነው ያልኩህ። እያወራክ ያለከው ስለ ጦርነቱ ነው። ያ ደግሞ ጄኖሳይድ አያስብልም ነው ያልኩህ። እጥቋል እያልኩ ያለሁት ነገር ከገባ ከጦርነቱ በፊት የምትይው አሁን ከፌደራል መንግስት ጋር ያለው ጦርነት ነው ወራኒክ ረበት ምክንያት አንደኛ ሀገሪቷን ሲያስተዳድሯት የነበሩት እነሱ ናቸው። ትግራዊት ስለሆነ ብቻ አልተገፋም፣ አልተሰደበም፣ አልተንቋሽሽም። ሀገሪቷን ሲመራ የነበረው ኢህአዴግ ነው እንጂ ቲፒኤልኤፍ አይደለም። ቲፒኤልኤፍ ብቻውን ሀገር አልመላም። የበላይ ስልጣን ይዞ ሊሆን ይችላል ይሶኬ፣ ግን ኢህአዴግ ነው። የአማራም ተወላጆች አሉበት፣ የኦሮሞ ድርጅት ተሰብስበው ነው አንዱ ነው የሚመሩት። እኔ የጠየኩት አሁን የመለስክልኝ አይደለም። በጦርነቱ ብዙ በደሎች ደርሰውባችኋል፣ ደርሰውባችኋል። ግን ደግሞ ስልጣኑን ይዞ ብቻውን ምናምን ስላልሽኝ ብዬ ነው ያስተካክልሽ። ተገፍተካል ወይ ነው? የበላይነቱን ይዘው ነበር ባከን። ይሄንንም አልካድ እኮ የበላይነት ሊኖር ይችላል እንጂ ብቻውን የተፈጠረ ነገር የለም። እንደፈለግ ስታሽከረክረን የነበረውን ማረሰውም እንደፈለጋችሁ ስትረዱ እንደነበር አሁን እኮ ይልሽ የግል አታክ እያደረግሽ ነው። አሁን እኔ በስነ ስርዓት ነው ማወራሽ። እንዴት ነው ባለፈው 27 ዓመት አይ ቲንክ እነሱም እኮ ይናገሩታል። ለትግራይ ማህበረሰብ አንጻራዊ ሰላም ነበረ ብለው ይናገራሉ እነሱ ማለት ነው። ራሳቸው የሚመሰክሩት ነገር ነው። በመላ ሀገሪቷ ላይ ነበር። ማንም እንደፈለገ የሚንቀሳቀስበት እኮ ሀገር ላይ ነበር። እሱም ራሱ አንጻራዊ ነበር። እኔ ባይዘው እንደዛ ይመስለኝ ነበር። አሁን ግን አሰጋ ቁጭ ብሎ በማውራት ወደዚህ ወደ ጋምቤላ አካባቢ ሰላም አልነበረም የምትለው ከምን አንግል ነው? እስኪ እንዲህ ነገር ተፈጥሯል ብለህ ራሳቸው ነው ከአካባቢ ነዋሪዎች የሰማሁት ማለት ነው። አንድ የጋምቤላ ልጅ አለ እኔ የማውቀው ማለት ነው። እሱ ዛሬ እኔ እናንተ እንደምናወራው በሰቆቃ ነው የሚያወራው የ27 ዓመቱን የኢህአዴግ ስርዓት ማለት ነው። ኦሮሚያም ክልል ከሞላ ጎደል ሰላም ቢሆንም ግን የሆኑ ቦታዎች ላይ ሰላም አልነበረም። አማራ ክልልን ብትል እኮ እንደው አልጋ ባልጋ አልነበረም። ያው ሰው ወጦ መግባት ይችላል ነው እንጂ ችግሮች ነበሩ፣ አልዋሽም ማለት ነው። ግን የእናንተ እንዳጋጣሚ ሆኖ ምን አይነት ችግሮች እስኪ ለይታ አውጣቸው። ለምሳሌ ያክል ልንገር፣ እኔ ፐርሰናሊ የማውቀው ማለት ነው ስም የማስቀየር እንትን ነበረ። ይሄ አሸብር ደመላሽ የሚባል ስም አታወቅም ተብሎ ወይ ልንገር፣ ይሄ ነገር እንዳይወጣ አስቆመውን ነበረ። መሳሪያ ይዘህ መንቀሳቀስ አትችልም። ተው መሳሪያውን ዱላ ይዘህ መሄድ አትችልም እኮ ነው የምልህ። ውሻ እንኳን ሲመጣብህ የምትመክትበት አይቻልም ተብሎ ሙጥጥ አድርገው ነው የቀሟቸው ገበሬዎችን ምናምን ማለት ነው። እንደው ይሄ የምነግርህ ቤዚክ የሆኑ ነገሮችን ነው ማለት ነው።
ይሄ አንዳንዴ ግን ለመቀበል የሚመችም ነገር ስትናገሩ አሪፍ ነው። አሁን ስም የማስቀየር ስም የምታወጣ እናት አባት ነው። ምን አግብቶት አንድ ስርዓት ስምህን በዚህ አድርግ በዚህ አድርግ። ይሄ እኮ የተለየ እኮ አመለካከት እኮ ነው። አሁን ጥላቻን ለመስበክ የምትሄዱበት ርቀት ጥላቻን ለመስበክ የምትሄዱበት ርቀት በጣም ዴንጀር አይደለ? እኔ ራሴ ፐርሰናሊ የማውቀውን ነገር አንተ እኔ እየነገርኩ ራሴ ኤክስፔሪየንስ ያደረኩት ሊደረግ አይችልም። አንተ የልጆችን ስም እኔ ላውጣልህ የሚል ስርዓት ይመጣል። እስኪ ንገረኝ፣ እንዴት አይነት ጫና ነው ይሄ? ጫና ኢትዮጵያ ውስጥ ነበር ማለት አሁን አይከብድም? ነገር አወይ ይኸውልህ የክልሉ መንግስት ማለት ነው። እንዴት ነው ታዲያ መግባባት የምንችለው? አዳምጠኝ እስኪ ቆይ። ይኸውልህ የክልሉ መንግስት ደመላሽ የሚባል አሸብር የሚባል ስም ለልጆቻችሁ እንዳታወጡ ብሎ ነው የተናገረው የክልሉ መንግስት። በአማራ ሚዲያ ኮርፖሬሽን እኮ ነው የተላለፈው ይሄ ነገር። ይሄን ታውቃለህ? አላውቅም። ይሄን እኮ ነው የምልህ። ሰው የማታውቀው ነገር ከሆነ እኔ የምናገረውን ሰምተህ እንትን በለኝ፣ ጀጅ አድርገኝ ነው ወይ? አለማወቅ ብቻውን እኮ የሚመስል ነገር እና የማይመስልን ነገር መገመት ላይክ አይ ዶንት ኖ። እሺ ቀጥል። ዜና በጣም ያለ ዩቲዩብ ላይ ጭነውት ከሆነ ማለት ነው። እና ምንድነው ይሄ ስም ማውጣት አይቻልም ይባል ነበር። ዱላ ምናምን ይዘህ መሄድ አትችልም ተብሎ ተከልክሎ ነበር። ይሄ ሲያደርግ የነበረው ማለት ነው። እናንተ አካባቢ ነው ምን እንዳለ የማውቀው ነገር የለም አወይ። እኛ ጋር ግን ያው እንደምታውቀው ሁሉም ነገር ሰላማዊም አልነበረም ሙሉ ለሙሉ ማለት ነው። በኦሮሚያ ክልልም እንዳልኩ እንደዛው በቤኒሻንጉል እና ወደዛ ቤኒሻንጉል ጉሙዝ ምናምን አካባቢ ችግር ነበረ። በጣም ከፍተኛ ችግር ነው የነበረው። እንግዲህ ልጅየው እንደነገረኝ ማለት ነው። ራሱ ኤክስፔሪየንስ ያደረገውን ነው የሚናገረው ልጅየው። ሶ ዛሬ እናንተ ኮምፕሌን እንደምናደርገው ስርዓቱ ጨፍጫፊ ነው ምናምን እንደምንለው በኢህአዴግ ጊዜም የሚያማሩ ሰዎች ነበሩ። በጣም የተቸገሩ፣ በጣም የተበደሉ፣ በጣም ተገፋን የሚሉ ማለት ነው። ቅዱስ ነው፣ ንጹህ ነው፣ ፍጹም ነው እያልኩ እኮ አይደል? እኔ እኮ ቲፒኤልኤፍ አላልኩም ኢህአዴግ ነው ያልኩኝ። እስኪ ቆይ ተረጋጋ። ቢሆን እንደዛ እያልኩ አይደል? ለምንድን ነው ክሬዲቱን መውሰድ የፈለግከው አንተ? ቅድም እሷ አንተ የበላይ ነህ ስትል አይደለሁም ትላለህ። አሁን ደግሞ ክሬዲት ሲሆን ግን ልውሰደው ትላለህ። እንደዚህ ሁለት ወዶ እኮ አይሆንም ወንድማችን። የአማራ ነበሩበት አሁን ፖለቲካ ልትሰሩበት የምትፈልጉት መንገድና የምትሄዱበት መንገድ አንድ አይደለም። በአንድ በኩል የሆነ ንጹህ ለመሆን ትፈልጋላችሁ፣ በአንድ በኩል የሆነን አካል ደግሞ መቀባት ትፈልጋላችሁ። ስርዓቱን ነው ያኔ ከሰስኩት፣ ግን አንተ ዲፌንድ ማድረግ ፈልጋል ማለት ነው። ለምን ዲፌንድ ታደርገዋለህ? የሁሉም ስርዓት ነው፣ የሁሉም ስርዓት ነበር ካልክ እኔም ሙሉ መብት አለኝ የመክሰስ፣ አንተም ደግሞ ዲፌንድ የማድረግ ሙሉ መብት አለ። ግን አትክሰሰው፣ ይሄ ውሸት ነው ምናምን ግን አትበለኝ እንጂ አወይ። እና እንደዚህ አይነት ችግሮች ነበሩ። አሁን ለእናንተ ግን እኔ የእናንተ ልጆች ሲናገሩት የሰማሁት ለእኛ 27 ዓመት አንጻራዊ ሰላም ነበረን ሲሉ ሰማለሁ። ከተሳሳትኩ እታረማለሁ። አንድ ሁለት ሰው ሲገቡ ስለሰማሁ ነው እኔ ማለት ነው። ከዛ አንጻር ኦብቪየስሊ ጥሩ እንትን ነበረ በክልላችሁ ውስጥ በትግራይ ክልል ውስጥ ማለት ነው። ቦራኒ ካላነሳሽው ግን ጦርነቱ ከመጀመሩ በፊት ግፊቶች ነበሩ። ይሄ ፕሮፓጋንዳው ምናምን ከተነዛ በኋላ እዚህ ጎንደር ላይ ምናምን ተፈናቅለዋል የትግራይ ልጆች ማለት ነው። ቁጥራቸውን ባላውቅም ግን በተወሰነ ደረጃ እንደተፈናቀሉን ያውቃለሁ። ከዛ በፊት ግን ከዚህ ጎንደር ላይ ከመፈናቀላቸው ባሻገር ያለው ግን እኔ ማውቀው ነገር የለም። እነሱም ወጣው እንደዚህ ሆነ ሲሉ እኔ ሰምቼ አላውቅም ባለፈው 27 ዓመት ማለት ነው። እንደዛ ተበድለናል፣ ታስረናል፣ ተገፍተናል ስለ የነበሩት ኦብቪየስሊ የአማራና የኦሮሞ ልጆች ናቸው በብዛት ማለት ነው። ይሄን ነው የማውቀው። የምጨምረው ነገር አለ አወል? አለ አወይ? ኦኬ አወይ ከሌለ ለዩሪ በእውቀቱ አለ ለካ በኦኬ እየጠበቅኩ ነበር ወረፋ። እሺ ልቀጥል? ቀጥል። ወል እንግዲህ ምንድነው ከአንዳንድ ነገሮች ብንጀምር አይ ቲንክ የበላይነት ነበረ
ይሄ የሚያጠራጥር አይደለም። ራሳቸው የሚገልጹት ነው። ግን በጣም የሚገርመው ተስፋ ማርያም አለ አይደል? እኔ እስካሁን ህሊና ውስጥ የማይጠፋ አንድ በጣም ሀብታም ነበሩ እዛ ጎንደር ውስጥ ሀብታም እና የእርሻ ቦታ ምናምን አላቸው ወደዚህ ወደ ወልቃይት ላይ እና እርሻ ቦታቸውን ለማየት ሲሄዱ በሽፍቶች ያስገደሏቸው። በራሳቸው ባስ ሲሄዱ እኮ ነው፣ በራሳቸው ባስ ነው የሚሄዱት። እና ይሄ አሁን ሳስበው ይሄ ሀብታምን ራሱ ማጥፋት ፕሮጀክት ያለ ይመስለኛል። እዛ የሆነ አንድን ብሔር ተኮር አድርገው ግን ሀብታምን በቃ ይሄ የማስወገድ እና በሌላ የመተካት አሁን የሚያደርጉት ኦፒዲዎች የሚያደርጉት ሪፕሌስመንት አለ። ይሄ ሀብታምን ራሱ ከሌላ ብሔር ከሆነ የራሳቸው ብሔር እንዲሆን ያለውን ሀብታም ማዋከብና ከጥቅም ውጭ ማስወጣት፣ በህይወት እንዳይኖር ማድረግ ምናምን ብዙ ሴራዎች ይደረጉ ነበር። በነገራችን ላይ ግን በሚያሳዝን ሁኔታ ሐውልት ሁሉ ተተክሎብን ነበር አይደል? ባህር ዳር ላይ ያዘቀዘቀ ሐውልት ምናምን ሞራል እንዲሰበር የሚደረግ እነ በረከት ስምዖን ተሹሞብን ብዙ አይነት ሴራ ይደረግ ነበር። እሱን የሚከላከል ኃይል ካለ እኔ በጣም ያሳዝነኛል። ሰውየው አሁንም ገና ፖለቲካ አላወቀም ወይም ራሱ ለወንጀል እጠየቃለሁ ብሎ እያኮበኮበ ነው ብዬ ነው የማስበው። ያ በዚህ ይደምደምና ወደ ዋናው ጉዳይ ግን ሲሄድ አይ ቲንክ ይሄ አሁን የማን ማይክ ነው ኦን የሆነ ያለ መሰል? ያንተ ነው ማይክ 44። ያው ግን ያየን ያለ ነው እንደዚህ ከክልል አንድ የሚመጡ በጣም ዲስሪስፔክት የሆነ እንትኖች አሉ፣ አግሪመንቶች አሉ። ስፔሻሊ እኛ እኮ እንዲያውም የ40 ዓመት በደል አለን እኮ ነው የምንለው። ኢዝ ኖት ኦንሊ 25 or 27 በነገራችን ላይ 40 ዓመት ትርክት ተሰርቶብን ስፔሻሊ ባለፉት 30 ዓመት ከፍተኛ የሆነ ፖለቲካ ፓርቲ እኮ ልትመሰርት ስትሄድ ማኒፌስቶ እንዴት ነው አማራ ጠል ነው አይደለም ተብሎ እኮ ነው ታይቶ ከሆነ ያልፍልሃል፣ ይጸድቅልሃል። ካልሆነ ግን እንዴ አስተካክለው እንጂ በዳይ እኮ አለ እኮ አንድ ብሔር አለ፣ እሱን ሳትወደጅ ነው እንዴ ማኒፌስቶ የምታወጣው ነው የምትባለው እኮ። በትክክል እኮ ሲደረግ የነበረው ይህ እኮ ነው። ይህንን መካድ ምንም አይሰራላችሁም። ሌሎች ከክልል አንድም በለው ከክልል 4 የምትመጡ ኢሊቶች መጀመሪያ ይህን ካልተማመንን ምንም አይነት ነገር ልናወራ አንችልም። ምክንያቱም የራስን በደል ብቻ ስላጮክ እኔ ዝም ብዬ ልሰማ እችላለሁ እንጂ እኔ በደል የለብኝም ማለት አይደለም። እንዲያውም የኔ ቁስል ከአንተ ይበልጣል ምናምን የሚባለውን ነገር ትተን ነው እንዲያው ያለውን ኢንደ ግራውንድ ዝም ብለን ብናወራ በከፍተኛ ሁኔታ ከትርክት ጀምሮ ከመሰራረት ጀምሮ የደረሱብን እነሱ ናቸው እንጂ እኛ አልደረስንባቸውም። ወላንቲ ከኛ እኮ በብሔር ተደራጅቶ አንድን ብሔር የወነጀለ የአማራ ስብስብ አለ እንዴ? ቢኖር እኔ አፍርበታለሁ። እነሱም እንደዛ ማፈር ነው ያለባቸው እንጂ ሊከራከሩ ማይክ መክፈት አይጠበቅባቸውም። ወንጀለኛ ነኝ ብሎ ራሱ ድርጅቱ አምኗል። በስብሻለው ገምቻለው ምናምን ብሎ ብዙ ነገሮችን እንዲያው ሲአይኤ ቢሆን ኑሮ ይህ ድርጅት ሲአይኤ በበላይነት ቢይዘው በየ10 ዓመቱ በየ15 በየ20 የሚያወጣው የሰራው ሴራ ነበር እና እንደዛ ቢያወጡ ኑሮ አዊሽ ከዛም ግንዛቤ ወስዱ ነበር። ግን ጭፍንፍን ስላለ ወይም ደግሞ ስለተደፋፈነ ሁሉ ነገር እውነት አለ ምንም የተፈጸመ ነገር የለም ማለት አይደለም። እና አንዳንዴ እንትንም ነው ይህ ሰብአዊነት ያዘን። ምክንያቱም እኔ ሰብአዊነት በጣም ይሰማኛል፣ ለሰው ልጅ ክብር አለኝ። ስፔሻሊ በህዝብ ደረጃ ደግሞ የሚነገር ትርክት ምናምን አልወድም። ራሴ ላይ ስለደረሰ ህዝቤ ላይም ስለደረሰ ሰው ላይ እንዲደርስ አልወድም። ፎዳት ማተር ድርጅቶችን እየጠቀስኩ መናገር ነው የሚቀልለኝ። ቢቻል ከኢሊትም ስጠቅስ እንዲህ ኖርማሉን ኢሊት ሳይሆን የዚህ የህወሓት ኢሊት ምናምን እያልኩ መጥቀሱ ነው የሚቀለው እና አድሬስም ለማድረግ እሱ ነው። ሌሎቻችሁም ከዚህ ብትማሩ የበለጠ መግባባት ይኖራል እና ይሄ ሊከራከር የሚመጣውም ዲፌንድ ሊያደርግም የሚመጣውም ኖ ፕሌስ ቱ ሃይድ፣ ምንም የሚደበቅበት ቦታ አይኖረውም። ህዝቤን ጠቀስክ ለህዝቤ ተከራከርኩ ምናምን አይልም። አየህ በፊት ጆካ የሚሰሩን የነበረው ድርጅቱን ስትወቅስ ህዝቡን ነካ ምናምን ብለው ጉዝጉዝ ይሉ ነበር እና እኛም
ግራ ይገባኝ ነበር። እኔ ድሮ እኔ ህዝብ አልኩ እንዴ ብዬ ራሴን እስክጠራጠር ድረስ ድርጅቱን። ምክንያቱም አንድ ድርጅት ስፔሻሊ እንደዚህ እንደ ሻቢያ፣ ዋት፣ ኦነግ ምናምን የሚባሉ በሰው ደም ላይ ነው የተመሰረቱት። የሰው ደም አጥፍተው ዘር አጥፍተው ብዙ ነገር አውድመው ምናምን ነው። ይሄ ስብሃት ራሱ ተናግሯል። እኛ ክልል ውስጥ እኮ መጀመሪያ ይሄ የእንትኑን የቡርዣው ነው ምንድን ነው የንጉሳዊ ቤተሰቦችን ጭፍጭፍ አድርገናል ብሏል ራሱ። አስበው ከክልል ውጭ ያሉትን እንደዚሁ ነበረ። ምክንያቱም ቻሌንጅ የሚያደርጉን እነሱ ናቸው ብሎ ነው በሰዓቱ የሚያስበው። አየህ በቃ ይሄ የምንድነው የሚለው እሱ የሚገልጸው አለ የመሳፍንት ዘር የሚለው አለ። እነሱስ የሰው ልጅ አይደሉ እንዴ? ዘር ማንዘራቸው መጨፍጨፍ አለበት? እዚያው እውነት ሲንገረኝ ቻሌንጅ ስለሚያደርጉን መጨፍጨፍ አለባቸው ብሎ አምኗል። በራሱ ጊዜ ወንጀል ሰርቻለሁ ብሎ እያመነ ነው። ለሱ የፈቀደ ጭንቅላት ሌላው ተጨፈጨፍኩ ብሎ ሲመጣ እንዴት ነው የሚከራከረው? እኔ አንዳንዴ እዚህ ላይም ማሰብ አለባችሁ ጎበዝ። ራሱ የድርጅቱ ሊደር የመሳፍንት ዘሮችን ጭፍጭፍ አድርገናል ብሎ እየተናገረ እዩቺዝ እነሱ የዶሮ ነፍስ ነው ያላቸው ወይስ ያጋዘን ነፍስ ነው ያላቸው? አይ ዶንት ኖ። እንግዲህ ይሄ ማለት ለተርም ነው፣ ዋን ተርም ዋን ጄኔሬሽን ታይም በዚህ በክልል አንድም ብለው በክልል ሶስትም ብለው ያለውን የመሳፍንት ዘር ጭፍጭፍ አድርገውታል፣ አጥፍተውታል። በቃ ከዛ የሚወለደውን ሁሉ አጥፍተውታል። ይሄ ትክክለኛ ጄኖሳይድ ነው። ይሄ ነው ጄኖሳይድ የሚባለው። እንዲያውም በማኒፌስቷቸው ሁሉ በራሳቸው ኢሊት ሁሉ እየተነገረ በፖለቲካ ኢሊታቸው እየተነገረ በኮንፊደንስ ነው ደግሞ የሚናገሩት። እና እኔ ወይ ኢትዮጵያ ውስጥ መኖር እንደው ወንጀል ሰርቶም በቃ በሰላም መኖር ነው ማለት ነው። እንደዚህ አይነት ድርጊት ሌላ ሀገር ላይ ቢኖር ወይ በሪኮንሲሌሽን ተብሎ ምናምን ነው ወንጀለኞች ተይዘው ምናምን መሆን አለበት፣ ፕሮሰስ መሆን አለበት እንጂ ዝም ብሎ ላይፍ ይቀጥል። ስንቱ ውስጡ የደማለ እኮ ስንቱ እኮ ጊዜ የሚጠብቃለ ማወራረድ ምናምን የሚፈልጋል። ያ መሆን አልነበረበትም። እንደዛ ውስጡ ቆስሎ ለበቀል ቁጭ ከሚል ኢንጀነራል በሀገር ደረጃ ሪኮንሲሌሽን ተደርጎ ድርጅቶች ራሳቸውን አክስመው አዎ አጥፍተናል በስብሰናል እንዳሉት ለተጠያቂነት ራሳቸውን ማዘጋጀት ነበረባቸው። ተጠያቂነት ሲመጣ አንጠየቅም፣ አይ እኔም ጌታቸው አሰፋ ነኝ ብለህ ደረት ላይ አጽፈህ ልትወጣ ይጠየቃል ስትባል ሲባል ደግሞ አዎ አጥፍተናል በስብሰናል እና ተጠያቂነት ከሌለው ዝም ብሎ አፉ ብቻ ይባላል እንዴ? የሰው ህይወት ሁሉ አልፎ እና እንደዚህ አይነት ነገር ተሰርቶ እንደው ዝም ብላችሁ ኑሩ ማለት ራሱ እኔ ህዝቡን ኤኒታይም ታይም ቦምብ አድርገው ይጨፋጨፍ ማለት ነው። ፈርስት ፕሌስ ባደጉ ሀገራት እንደዚህ አይነት ትርክት የተሰራ ያሰሩ የፖለቲካ ሊደሮችን በለው ፓርቲዎች ቁመው አይሄዱም። እንደ ናዚ ነው ከስመው ቁጭ የሚሉት። እንደ ናዚ መሪዎች ነው ፍርድ ቤት የሚገተሩት እንጂ እያዳሜ የመሳፍን ዘር ጨፍጭፍ ያለው ብሎ የሚናገር ሊደር እያለ አሜን ብለህ እየተቀበልክ ልትከራከርለት ትመጣለህ። ደግሞ ወንጀለኛ አይደለም እያለ ራሱ ጨፍጭፍ ያለው ብሏል፣ አጥፍቻለሁ ብሏል። እና ሌላውን ተውት። እኛ የምንናገረው በኢንዲቪዥዋል ምስክርነት አለ ብለን እንኳን አንተ ስትነግረው እንደዚህ ተነግሯል አላምንም አለ። ኢማጂን ዳት ማች ብሬን ዎሽ ስለሆነ ነው ልጁ። እኔ በሱም አልፈርደው 24 ሰዓት ሲቀለብ የነበረው ድርጅቱ ሲቀልበው የነበረው ፕሮፓጋንዳ እሱን በቃ እንደ ፈጣሪ እንደ አንድ የጣዖት እንትን ቡዳ ድርጅቱ የማይነካ ፍጹም ምንም የማይሰራ የተባረከ አይነት አድርጎ ስለሚያስበው በጭራሽ እንደዚህ አያደርግም ብሎ ነው የሚያስበው። እና እኔ ያሳዝነኛል። እሱም ራሱ ቪክተም ነው፣ በፕሮፓጋንዳ ቪክተም ነው ብዬ ነው የማስበው። ለዚህ ድርጅት የሚከራከር ሁሉ ይህ ዘ ቪክተም ኢትሰልፍ። እና አንድ ነገር ህወሓት ከምታሳዝነኝ አንዷ ለጠላት ኃይል ብላ የሰራችው ፕሮፓጋንዳ ደጋፊዎቿን ጠለፈባት። ደጋፊዎቿ እውነት መስሏቸው አመኑት። እሷ ግን ያሰበችው ለጠላት ኃይል ለሚቃወማት ምናምን የምትሰራው ፕሮፓጋንዳ ነው። ፕሮፓጋንዳ ብላ የምታሳልፈው የምታሰራጨው ድምፅ ነው። ያን ግን ማን ነው የተሳሳተው እውነት ነው ብሎ ያመነው? የራሷ ደጋፊዎች እና ቪክተም ሆኑ ማለት ነው ባይ ዲፎልት። በዛ ነው የማያቸው። ከዛ በተረፈ
እንደ ህዝብ እንኳን ለመኖር አሁንም ድርጅትን የምትከራከር ከሆንክ እኛ እንደ ህዝብ አይደለም በቃ እየኖርን ያለነውም ልንኖርም አንችልም። ከዚህ በኋላ ድርጅቶች ለራሳቸው ስልጣን ማስጠበቂያ ለራሳቸው ጥቅም ማግኛ የፈለገውን ነገር ያደርጋሉ፣ አድርገውም አይተናል። አንተ ከዛ አውጥተህ ነው ራስህን ወይንም ከዛ አውጥቼ ነው ራሴን እንደ ህዝብ እናውራ ብዬ ስወያይ ከአንድ ህዝብ ጋር ከየትኛውም ክልል የመጣ አካል ጋር ሳወራ ከዚህ ድርጅት የሚባለው ብሌም የሚደረግ ራሴን ማውጣት እሱም ራሱን ማውጣትና እሱና ነፍሱን ይዞ መጥቶ ነው ለመወያየትም ለመቀራረብም እንደ ህዝብም አፉ ለመባባልም ፍቃደኛም የምንሆነው ማለት ነው እንጂ አሁንም እንዳልኩት ድርጅት ምናምን የሚባለው አካል አናት ላይ የሚያንዣብብ ከሆነ ለደቂቃ ሴንሲቲቭ ኮንክ እንደዚህ አይነት ድርጅት ይካን ሜክት ይሄ ከሰው ጋር ተግባብቶ ከሰው ጋር ሶሻል ላይፍ ቀርጸን እንዲያው ለቤተር አንደርስታንዲንግ እደርሳለሁ ማለት is impossible to be honest። ምክንያቱም ዞሮ ጥፋት አለ እዛ አካባቢ የተሰራ ከፍተኛ የሆነ ደም ፈሷል። የሰው ህይወት አልቋል፣ መጨፍጨፍ ተደርጓል። በዛ ሰበብ ምክንያት ብዙ ህይወቶች ረግፈዋል፣ ብዙ ነፍሳቶች ፍትህ ይጠይቃሉ። እና እዚህ ሀገር ምን አለ መሰለህ ይከብዳል፣ የሆነ ቦታ ላይ ስትሄድ ምናምን የሚከብዳል። እና ሙዚየም ላይ አንዴ ገብቼ ሳይ ህዝብ እንደ ጉድን ያለቀው ጥቁር የሚባል ጥቁር እንዳራዊት ጭፍጭፍ ተደርጓል በነጭ እና የዛ መንፈስ የሚከብድ ነገር አለው አንዳንድ ቦታ ላይ እና እንዲሁ በማታውቀው አንተ ራሱ ክብድ ይልሃል እና የሰው ህይወት ራሱ ኢዚ ነው እዚህ ሀገር በቃ ዝም ብሎ ቶሽ አድርጎ ግንባርን ብሎ ይሄዳል። አንዱ በቃ ማንም የሚጠይቀው የለም ያመልጣል። በቃ አለቀ ነገሩ ነው። እንደዛ የሚሆነበት ምክንያት ከርስ ነው። አየህ እኛ ጋም ከርስን ማስተላለፍ የለብንም። በእኛ ይብቃ ማለት አለብን። ከዚህ በኋላ ከርሱ የሚቀጥል ከሆነ አሁንም እልቂት ነው፣ እንዲያውም የባሰ ነው። አሁን ድሮ ቪክቲም የነበረው ድሮ ፖይንት አድርጋ አንተን የራስህን ብሔርተኛ ልታደልብበት የምትጠቀመው አካል አሁን ባለው ራሱ ጃስ እያለ ነው፣ ሊኮረኩም እየመጣ ነው፣ ራሱን እያደለበ ነው። ከዚህ በኋላ ኖ ኤክስኪዩዝ አማራ ምናምን አማራ ገዢ መደብ የምትለው የለም። አማራ ታጥቋል ይመልስልሃል። አሁን የምን ገዢ መደብ ነው የምትለው ነው የሚለው? ምን እንደምታወራው ተረት ነው የሚለው? በጥፊ ነው የሚለው። እንደ ድሮው ይሄ በየመድረኩ የምታላግጥበት አማራ የለም። አሁን ከምሬ ነው እንዳይመስላችሁ። አሁን ክልል አራቶች ይህን ብዬ ልጨርስ። ክልል አራቶች ከሚገርምህ የከሰሩበት ዋናው ትልቁ ፖለቲካቸው ሲያቀነቅኑበት የነበረው አማራ ነፍጠኛ ነው። ስልጣን ያዙ። ነፍጠኛ በቃ እንዳለ ነው፣ እንደተሰቃየ ነው። አሁን ማንን ብለ የሚያደርጉ እርስ በርሳቸው ይሄ ትርክት ነው አይደለም እየተባባሉ ነው። ምኒልክ ሐውልትን አብይ ሲያሰራ ግማሹ ጥቁር ለብሶ ቁጭ ብለዋል፣ ግማሹ ደግሞ ደስ ብሎታል፣ ግማሹ የታሪክ መዘበራረቅ ደርሶበታል፣ የሞራል ኪሳራ ደርሰዋል። አሁን ይሄ በራሳቸው ጊዜ አማራን ፖይንት አድርገው ጠላት ስላደረጉ አሁንም ይሄ አባዜ ያለቀቃቸው ካሉ ትምህርት ነው። እንግዲህ ከዚህ በላይ መሆን የለበትም። ከዚህ በላይ ምንም ልንታጠቅም ልንዘጋጅም የምንችለው ጉዳይ አይደለም። ሁላችንም ትውልድም እየተማረበት የመጣ እየተዘጋጀ የመጣ ነው። በእኛ በኩል የምትጠቆመው ያ ጠላት የምታደርገው አማራ አሁን አንተን ራሱ ነው እየጠቆመ የሚመጣው። ስትጠቆምበትም እየጠቆመ ነው እና ዲዛስተር ነው የምታመጣው። ይህን አስተሳሰብ ካልቀየርክ፣ ይህን የድሮ የአባቶችን ትርክት ካልቀየርክ አሁንም የበለጠ በህዝብ ላይም በራስ ላይም ፖለቲካዊ ሞራሊ ምናምን ውድቀት ነው የምታመጣው እና እንደ ድሮ ብሌም የምታደርጉት አካል የለም። የአካል እሱ ራሱ ብሌም ተደርጋለው ይሄ ክስ ውሸት ነው ብሎ ዲባንክ እያደረገ እየመጣባችሁ ነው እና መደበቂያ የለም ከዚህ በኋላ የፖለቲካ ትርክት መደበቂያ ማለት ነው። አዲስ አስተሳሰብ ይዛችሁ መምጣት ነው ያለባችሁ። ስፔሻሊ አንዳንድ የትርክት ደካሞች ናሬቲቭ መቀየር ነው ያለባችሁ እና በዚህ መማር ነው። ያን ኑሮ ምንድነው እድሜ ምናምን ያስተምራል የሚባለው እንደዚህ ነገሮች አፕኑ ነው እኮ አይተው ነው አባቶቻችን እድሜ ያስተምራል የሚባለው እና አንዳንዴ ስታስቡት እውነትም ነው። ኤኒዌይ ሌላው ምንድነው አንድ የክልል አንድ ኤሊትን ጠይቀው ነበረ። ፌመስ የሆነ የሚዲያ ሰው ነው እና
እንዲሁ ነው እንደ ቀልድ ነው ያላገጠብኝ። ያ ዘመን አሁንም የምታላግጥበት አይደለም። ማኒፌስቶ አትቀይሩም ወይ ብዬው ጠይቄው ነበር። ኤድመን ነው ምናምን የሚባለው የምን ማኒፌስቶ አለ ነው? በቃ ህወሓት የምትባለው ድርጅት ማኒፌስቶዋን ትቀይርና በአዲስ ከመጣች ሜቢ ከሌላው ከብሔር ብሔረሰቦች ጋር ድጋሚ ልትሰራ ትችላለች። ግን የድሮውን ይዛ መቀጠል አትችልም ስለው ስቆ ነው አላግጦ ወደታች ያወረደኝና ኢንድ ኦፍ ዘ ዴይ ምንድነው የሚሆነው? ተቸንክሮ መቅረት ነው የሚመጣው የመጨረሻው ዘመን ማለት ነውና ያ መቸንከር ደግሞ የቁልቁለት ጉዞን ነው ይዞ የሚመጣው። ኤኒዌይስ ሶ በዚህ ይጠናቀቃል ንግግሬ። ቴንክ ዩ